ሴፍቲን ጉዳይ አሁንም በደንብ ያለ ማየት አይነት ነገሮች እንዳሉ ያየን ያለ ነው። ንግድን መጀመር ቢዝነስን መጀመር ከመጠቀሚያ ፍቃድ ጋር ታይዟል። ስለዚህ አንተ የመጠቀሚያ ፍቃድ ሳይኖር አንድን ሆቴል ወደ ሆስፒታል ልትቀይር አትችልም። ኮስት ኢፌክት የሚሆነው መከላከል ነው እንጂ ነገሩ ይመጣል ብሎ በመፍራት የማይገባ ዝግጅት ማድረግ አይደለም። 35 ወረዳዎችን ፕሮፋይሊንግ እየሰራ ነው። ሰላም ጤና ይስጥልኝ የተከበራችሁ ውድ አሐዱ አድማጭ ቤተሰቦች እንደምን ሰንብታችኋል? ይህ በዓለም ላይ ፕሮሞሽን ያሉትና በአሐዱ ሬዲዮ ጋር ትብብር የተዘጋጀ ወደ እናንተ የሚደርሰው ሳምንታዊ ሁሉ ዳ ነው። ከዝግጅቱ ጋር እንደወል ጊዜ ለሁለት ሰዓት ያለ ቀጥታ ቆይታ ጊዜ ነው የሚኖረን። በዛሬው ዝግጅታችን አንድ ርዕሰ ጉዳይ ይዘናል። እርሳችን አድርገን ለመወያየት የመረጥነው ሀሳብ የከተሞች እድገትና የድንገተኛ አደጋዎች ዝግጅትና ምላሽ አሰጣጥ ምን መምሰል አለበት በሚለው ሀሳብ ላይ ለመወያየት ሶስት እንግዶች ስቱዲዮ ተገኝተዋል። እንግዶቼ የተከበሩ ኢንጂነር ወንድሙ ሴታ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ፣ እንዲሁም አቶ ክብረት ቱፋ በጠብታ አምቡላንስ መስራችና የመጀመሪያው የአምቡላንስ አገልግሎት መስራች እንደ ሀገር፣ አቶ ደስሳ ጦና በአዲስ አበባ አደጋ ስጋት ስራ አመራር ኮሚሽን እንዲሁ ዳይሬክተር ናቸው። እሳቸውም ከነዚህ እንግዶች ጋር እየተወያየን ቆይታ የምናደርግ ነው የሚሆነው። ከዝግጅቱ ጋር እኔ አምደ ወርቅ ንጉሴ አብሬያችሁ ቆይታ ማድረግ ሲሆን በቴክኒኩ የዓለም ስራ ዘውዱ አብራኝ ትቆያለች። በ0940 000007 እንዲሁም 0203 ላይ የእናንተን የፍቅር ሰላም ጌታቸው ወደኛ ታደርስልናለች። እዚያ ለመጣችሁ የምትገኙት አሐዱ 94.3 ኤፍኤም ነው። ዝግጅቱ ሁሉ ደህና የመረጃና የቁም ነገር ሀሳብ ላይ ነው ያላችሁት ያለ ነው። እርሳችን አድርገን ዛሬ የምንወያይበት የከተሞች እድገትና የድንገተኛ አደጋዎች ዝግጅት ምላሽ አሰጣጥ ምን ገጽታ አለው በሚለው ሀሳብ ላይ ለመወያየት ተገናኝተናል። እንግዶቼ የተከበሩ ኢንጂነር ወንድሙ ሴታ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ፣ አቶ ክብረት ቱፋ በጠብታ አምቡላንስ መስራችና የመጀመሪያው በሚባል ደረጃ የአምቡላንስ አገልግሎት በከተማችን አገልግሎት ሰጪ ተቋም መስራች፣ እንዲሁም አቶ ደስታ ጦና በአዲስ አበባ አደጋ ስጋት ስራ አመራር ኮሚሽን የአደጋ ስጋት ጥናት ዳይሬክተር ናቸው። ከእነዚህ እንግዶች ጋር እየተወያየን ቆይታ የምናደርግ ነው የሚሆነው። እንኳን ደህና መጣችሁ እንግዶች። አዎ ከተሞች ሲባል ያው ከ200 ሰው በላይ ያለው ሰው ሰፍሮ ያለበት ከተማ ያለበት አካባቢ ያው ከተማ ይባላል። በእነዚህ ቦታዎች ደግሞ የሴፍቲ ጉዳይ ካሉን በርካታ ቁጥር ካላቸው በሺዎች ከሚቆጠሩ ከተሞቻችን ስር አዲስ አበባ ትልቋ ከተማችን ናት። እዚህ ከተማ ከጄኔቭ ከኒውዮርክ ቀጥሎ ሶስተኛ ዲፕሎማት ከተማ ከመሆኗ ጋር በተያያዘ ለዚህ ከተማ አስፈላጊውን ነገሮች ሁሉ ይገባታል። በቅርቡ ያው ከኮሪደር ልማት ጋር በተያያዘ ብዙ ስፍራዎች ላይ የሴፍቲ ጉዳይ መፍትሄ እያገኘ የመጣበት ሁኔታዎች አሉ። ግን ምን ያህል የከተማው ስፋት ያለው ቦታ ላይ ሴፍ ነው ማለት የምንችልባቸው ሁኔታዎች ካሉና የበለውና በተፈጥሮና ሰው ሰራሽ ድንገተኛ አደጋዎች ቢደርሱ እንደ ሀገር የምንሰጣቸው ምላሾች የቱ ጋር ነው ያለ ነው የሚለውም ነገር በዛው ልክ መታየት አለበት። አንድ ከተማ ትልቅ ከተማ ነው ሲባል አንድ ከተማ ለዜጎቿ ሴፍ ነው ተብሎ ከታሰበ ምን ነገሮች መሟላት አለባቸው የሚለው ነገር ላይ እሱ በስፋት መነሳት እንዳለበት ይሰማኛል። እና ዛሬ በምናነሳቸው ሀሳቦች ላይ ያው ኢንጂነር ያሉትን ጊዜ ከኛ ጋር በአግባቡ ተጠቅመን ከሜዳ አንጻርና ስብሰባም ጥለው እንደመጡ ነግረውኛልና እስካሉ ሰዓት ድረስ ግን በስፋት የዚህ ከተማ የሴፍቲ ጉዳይ በቀጥታ ይመለከቱታል ስራ አስኪያጅ ከመሆኑት ጋር በተያያዘና ዛሬ ላይ ከተማችን እስኪ ያለችበት ሁኔታ ከሴፍቲ አንጻር ወይም እንደ ከተሞች እድገት የድንገተኛ አደጋዎች ዝግጅትና ምላሽ አሰጣጣችን ላይ ለምሳሌ ስታንዳርዶች ያሉን የአደጋ ተከላካይ ተሽከርካሪዎች እንትን አላቸው የምልልስ ወቅት በዛ ወቅት ላይ ሌሎች ዓለማት ላይ ያሉ ስታንዳርድ አለ። ለምሳሌ አንድ አደጋ ሲደርስ ወደ አንድ ማዕከል ይደወላል። በምን ያህል ሰዓት ይመጣል፣ በምን መልኩ ነው ህብረተሰቡ ሴፍ የሚደረገው፣ ህንፃዎች ላይ የመሰብሰቢያ አዳራሾች ላይ እንደዚህ አይነት ነገሮች ቢደርሱ በምን መልኩ ነው አጓጉዘን የአደጋ ጊዜ መውጫ የአደጋ ጊዜ መሰብሰቢያ እያለን ብቻ ሴፍ ከማድረግ አንጻርና እንዲሁም መሰረተ ልማቶቻችንም ሲሰሩ የሴፍቲንም ጉዳይ በጋራ ተካቶ እንዴት ተሰርቶ እነዛ መሰረተ ልማቶች ሴፍ ነው መኖር እንችል። እኛ ሀገራዊ የቅንጦት ጉዳይ ነው የሴፍቲ ጉዳይ የሚባለውና ይህንን መሰረተ ልማት ይሰራል። የሴፍቲ ጉዳይ ግን ጎን ለጎን በአግባቡ እየታየ አይደለም ያለውና እስኪ ዛሬ እኛ ያለንበት ሁኔታና ወቅቱ የሚያዘው ደግሞ ዓለም አቀፍ የሴፍቲ ሁኔታ ለከተሞች ምንድን ነው የሚለው ከሚለው ሀሳብ እንጀምር። ኢንጂነር። እሺ አመሰግናለሁ። እንግዲህ አንድ ከተማ ዓለም አቀፍ ተወዳዳሪነት የሚለካው ደህንነቱ የተጠበቀ ከተማ ከመሆኑ ጋር ታይዞ ያለው ዝግጁነት ነው አንዱ መለኪያ ተደርጎ ሊወሰድ የሚችለው። ከዚህ አንጻር እንግዲህ አንድ ከተማ ደህንነቱ የተጠበቀ ነው ልንል የምንችለው አንዱ የአደጋ ስጋትን መሰረት ያደረገ ያከተማተም ሁኔታ ሲኖር ነው። የትኞቹ ቦታዎች ተጋላጭ ናቸው፣ ስለዚህ የክትመት ሁኔታው ደግሞ ይህን የተጋላጭነት ሁኔታ ተከትሎ ምን ሚቲጌሽን ሜዥር መውሰድ መቻል አለበት የሚለውን ታሳቢ አድርጎ የተቆረቆረ ከተማ መሆን መቻል አለበት። ከዛም ባለፈ እንግዲህ ከተማችንን መልሰን ደግሞ እናለማለን በምንልበት ጊዜ በዋነኛነት ታሳቢ የሚያደርገው ይህን የአደጋ ተጋላጭነት ሁኔታን መሰረት ያደረገ መሆን መቻል አለበት። ሌላኛው እንግዲህ የአደጋ ስጋትን የሚቋቋም ግንባታ እንዲኖር ማድረግ ነው።
አንዱ የከተሞቻችን በተለይም የአዲስ አበባ ችግር ተደርጎ ሊወሰድ የሚችለው አብዛኞቹ ነባር የከተማው ክፍል የሚባሉት የእሳት አደጋን የሚቋቋሙ አይደሉም። የሚቋቋሙ አለመሆናቸው ብቻ ሳይሆን እሳት አደጋ ከተከሰተም በቀላሉ አደጋና ጉዳት ሊደርስባቸው የሚችሉ በቂ መሰረተ ልማት የሌላቸው አካባቢዎች ናቸው። ከዛም ባለፈ እንግዲህ ትላልቅ ግንባታዎችን በሚገነቡበት ጊዜ እነዚህ ግንባታዎች በሰው ሕይወት ላይ በንብረት ላይ አደጋ እንዳያደርሱ ጥራታቸውን የጠበቁ ስታንዳርዳቸውን የጠበቁ ፕሮፐር የሆነ የዲዛይን የጥናት ስራ ደግሞ የግንባታ ፕሮሲጀሮችን ተከትሎ የተገነቡ ግንባታዎች መሆን መቻል አለባቸው። እነዚህ ግንባታዎች እንግዲህ አደጋ የሚያደርሱት ተገንብቶ ካለቁ ብቻ አይደለም፣ በግንባታ ወቅትም ጭምር ጉዳት ሊያደርሱ የሚችሉበት አይነት ሁኔታ አለ። በጣም ጥልቅ ቁፋሮች ይቆፈራሉ። ከነዛም ባሻገር ደግሞ እነዚህ ግንባታዎች የሚከናወኑበት ጊዜ ፕሮፐር የሆነ ፕሮቴክሽን የማይደረግ ከመሆኑ ጋር ተያይዞ በመሰረተ ልማትም ላይ በሰው ሕይወትም ላይ በንብረትም ላይ ከፍተኛ ጉዳት ሊደርስ የሚችልበት እድል አለ። ግንባታዎችን በሚከናወኑበት ጊዜ ፕሮፐር የሆነ የደህንነት የመከላከል ስርዓት ያልተዘረጋ የሰዎችን ሕይወትና አካላዊ ጉዳት ላይ ቢደርሰውን ደህንነት ከመጠበቅ አንጻር በቂ ጥንቃቄ የማይደረግ ከመሆኑ ጋር ተያይዞ ሰዎች ከከፍታ ቦታ መውደቅ፣ በተለያዩ ክፍት ጉድጓዶች ላይ በተለያዩ የኮንስትራክሽን ግብአቶች ኦብስትራክሽን በመኖሩ ምክንያት ብዙ ጉዳቶች ይደርሳሉ። ይህን የሚከላከል ከተማ መሆን መቻል አለበት። እንግዲህ ሰው መኖር ከጀመረም በኋላ እንግዲህ እነዚህ ህንጻዎች ላይ ብዙ ሰዎች የሚሰበሰብባቸው የኢቨንት ቦታዎች፣ ብዙ ሰዎች የሚኖሩባቸው መኖሪያ አፓርትመንቶች፣ ብዙ ሰዎች የሚገለግሉባቸው የንግድና የተለያዩ እንቅስቃሴ የሚደረግባቸው ቦታዎች፣ የትራንስፖርት ሀቦች፣ እነዚህ በሙሉ አደጋ የሚደርስበት ጊዜ ሰዎችን ከአደጋ ስጋት ለማዳን የሚያስችል በቂ መሰረተ ልማት ያላቸው መሆን መቻል አለባቸው። ከዛ ባለፈ እንግዲህ አንድ ከተማ ለአደጋ ስጋት ተጋላጭ አይደለም ሴፍ ነው ሊባል የሚችለው ይሄንን ስጋትና የተጋላጭነት ሁኔታን አልፎ የሚደርስ አደጋ ካለ ለአደጋው መድረስ የሚያስችል መሰረተ ልማት ያለው መሆን መቻል አለበት። እሳት ቢነሳ የእሳት አደጋ ተሽከርካሪ በአቅራቢያው ሊደርስ የሚችልበት የመንገድ መሰረተ ልማት መኖር መቻል አለበት። አምቡላንስ ሊደርስበት የሚችልበት የመንገድ መሰረተ ልማት መኖር መቻል አለበት። አብዛኞቹ የአዲስ አበባ ነባር አካባቢዎች የሚባሉት የአክሰሲቢሊቲ ችግር አለባቸው። እሳት አደጋ ደርሶ ተሽከርካሪዎች በወቅቱ ደርሰው የአደጋ ጊዜ ምላሽ መስጠት የማይችሉባቸው በጣም ብዙ አካባቢዎች አሉ። በተመሳሳይ መልኩ ጉዳት የደረሰባቸውን ሰዎች ወደ ሆስፒታል ለማድረስ አምቡላንሶች ጠጋ ብለው ጉዳት የደረሰባቸውን ሰዎች ማውጣት የማይችሉበት አይነት ሁኔታ አለ። ከዚህ ጋር ተያይዞ ያለው ሁኔታ መሻሻል ሲችል ነው አንድ ከተማ ሴፍ ነው ሊባል የሚችለው። ሌላኛው እንግዲህ የጎርፍ እና የውሃ መፋሰሻ መሰረተ ልማት ተገቢውን መሆን ሲችል ነው። እንግዲህ አንዱ የክትመት ችግር ተደርጎ የሚወሰደው አብዛኛው ሰርፌስ ፔቭድ እየሆነ ነው የሚሄደው። የውሃን ስርገት የሚቀንስ ፔቭድ የሆነ ሰርፌስ ነው እየሆነ የሚሄደው። ኦፕን የሆነውም ደግሞ ያልተገነባበት ወይም ፔቭድ ያልሆነውም ሰርፌስ እንደዚህ በተመሳሳይ መልኩ የውሃ ስርገትን ማፋጠን የሚያስችል ግሪን አልነበረም። የአዲስ አበባ የአረንጓዴ ሽፋን እንግዲህ የዛሬ 6-7 ዓመት ብናይ ከ2.4% 2.8% አካባቢ ነበር። ይሄ ማለት ምንም አይነት ግሪን ከቨሬጅ የለውም ማለት የመጣው ውሃ በሙሉ ረኖፍ ሆኖ ወደ ጎርፍ ማፋሰሻ መሰረተ ልማቶቻችን ወደ ወንዞቻችን ሊሄድ የሚችልበትን እድል የሚፈጥር ነው። ይህንንም በአግባቡ የሚያስተዳድር የጎርፍ ውሃ መፋሰሻ መሰረተ ልማቱንም ከዛ በተጨማሪ ደግሞ በተፈጥሮ ደግሞ ውሃ የሚሄድባቸው ወንዞቻችንና ጀረቶቻችን ደግሞ ለአደጋ የማያጋልጡ ሲሆኑ ነው አንድ ከተማ ደህንነቱ የተጠበቀ ነው ልንል የምንችለው። ሌላኛው እንግዲህ አደጋ ቢደርስ ደግሞ ምላሽ መስጠት የሚያስችል መሰረተ ልማት አለ ነው የሚለው የምላሽ መስጫ ጣቢያዎቻችን እሱ ስለሆነ ዛሬ ከተነሳ ሀሳብ ጋር ተያዘ። ከዛ ባለፈ ደግሞ እነዚህ ራሳቸው ሎኬትድ የሆኑበት ቦታም ጭምር እነዚህ ተቋማት ደግሞ የታጠቋቸው ማሽነሪዎች፣ ቴክኖሎጂዎች፣ መሳሪያዎችም ጭምር ያንን ከተማ የአደጋ ስጋት ተጋላጭነትን ሁኔታ በቀላሉ አይደንቲፋይ ማድረግ የሚያስችል አደጋ ቢደርስም ደግሞ ምላሽ መስጠት የሚያስችል መሰረተ ልማት ሲኖር ነው አንድ ከተማ ደህንነቱ የተጠበቀ ነው ልንል የምንችለው። መልካም ጥሩ መነሻ ሀሳብ ነው የሰጡን። አሁን የአዲስ አበባ አደጋ ስጋት ስራ አመራር ኮሚሽን ያው አንድ ለእናቱ ነው እንደ ክልልም በዙሪያም ባሉ አካባቢዎች ላይ አደጋዎች ሲደርሱም ምላሽ የሚሰጥ ተቋም ከመሆኑ ጋር በተያያዘ ያ ተቋም ደግሞ በቀጥታ ለእርሶ ተጠሪ ተቋም ከመሆኑ ጋር በተያያዘ የከተማው ስራ አስኪያጅ ከመሆኑ ጋር በተያያዘ ይህን ተቋም አቅም ከማሳደግ አንጻር የሚሰሩ ስራዎች አሁን ብዙ ችግኞች እየተከለ ነው አይደል? እንደ ሀገር አይበለውና ከተማችን ላይ ሰደድ እሳት ቢፈጠር እንዴት ነው ምላሽ መስጠት የምንችለው የሚለውም ነገር ብዙ የሚያነጋገሩ ነገሮች አሉ። መቼም ፋየር ትራክ ይዘን በየቦታው ላይ ገብተን ያንን ነገር ማድረግ ላንችል እንችላለን። ባለፈው ከዚህ በፊት በተሰራ አንድ ጥናት ላይ በኮተቤ ዩኒቨርሲቲ የተሰራ ጥናትን 2015 አካባቢ አስታውሳለሁ አንድ ጥናት ሰርቶ ነበርና ቢያንስ 26 ቅርንጫፎችና 4000 የሚጠጉ ሰራተኞች ለዚህ ተቋም ያስፈልጉታል የሚል ነገር ተነስቶ ነበር በወቅቱ። ዛሬ ተቋም ያለበት ሁኔታ ምንድን ነው? ምን ያህል
ቅርንጫፎች ያሉት 11 በደረሰበት ወቅት አስታውሳለሁ። ዛሬ ላይ ምን ያህል ያለው ይህን በባለሙያ ከማደራጀትና ከአቅምስ አንጻር ያሉት ነገሮች ቅድም ብዙ ነገር ተብሏል። የአምቡላንስ አገልግሎት የሚል ነገር የአምቡላንስ አሁን ነፍሰ ጡር እናቶች 939 ላይ ተደውሎ የሚያነሱ አምቡላንሶች አሉ። ኦልሞስት የዛሬ 17 ዓመት አካባቢ ይመስለኛል በጤና ሚኒስቴር ተገዝቶ ለክልሎች ለከተማ አስተዳደሮች በሚሰጥበት ሰዓት ላይ የተሰጠውና በእድሜ የገፉ አምቡላንሶች ከመሆናቸው ጋር በተያያዘ አምቡላንስ ደግሞ አስፈላጊው ነገሮች የተሟሉበት መሆን እንዳለበት ያው ይሰማኛል። ብዙዎቹ የኛ ሀገር አምቡላንስ አገልግሎት የሚሰጡት ከትራንስፖርት ባሻገር የተሻለ ነገር እየሰሩ አይደለም ተብሎ የሚነሱ ነገሮች አሉና አሁንም ዛሬም መሰረተ ልማቶቻችንን ስንሰራ አሁን የኢትዮጵያ ንግድ ባንክን ካየነው ወደ 200 ምናምን የሚጠጋ ሜትር ርቀት አለው። እንደ ከተማ ደግሞ ያሉትን ስናይ በኋላ ከዛ ተቋሚ መጡ ባለሙያም ስላሉ የሚያነሱት ነገር ነው የሚኖረው። እነዚህ ሊፍት ክሬንና ቡርንቶ የምንላቸው እንኳን እሳትን ለማጥፋት በህንፃዎች ላይ የሚደርሱ እሳቶችን ለማጥፋት የምንጠቀምባቸው ማሽነሮች በጣም ረጅም ጊዜ የቆዩ መሆናቸውን አውቃለሁ። አንድ ወቅት ላይ እንደውም የዚህ የሹፌር ሙሉ አጀንዳ ሆኖ ሲነሳ ነበር። አደጋ ይደርሳል፣ ወደ ስፍራው ሲጓዝ ሹፌር የለም ይባላል። በዛ መሀል ላይ ሰዎች ህይወት ይጠፋል። አንዳንዴ ኃላፊነቱንም የሚሸከም ወይ ደግሞ ሴክተሩን የሚመራው አካል ራሱ ያ ተቋም የሚሰራውን ስራ ካላወቀ እኔ አንዳንድ ተቋማት ላይ የማይገቡ ነገሮች ስላሉ ነው። ፖሊስ ላይ ከመከላከያ ይመጣል፣ ፋየር ብርጌድ ላይ ከፖሊስ ይመጣል፣ የሆነ ተቋም ላይ ከሆነ ቦታ ይመጣል። ምንም ከሙያው ጋር ተያያዥነት የሌለው ወይ ደግሞ ጠንካራ ስራ ተዘርግቶለት እነዛ ሰዎች የማኔጅመንቱን ስራ ብቻ እንዲሰሩ መምጣት የሚችሉበት ሁኔታ ይኖራል። ሲስተም የያዘ ተቋም ግን ሁሉም ሲመጣ ግን የራሱን ስትራክቸር ነው ገና የሚሰራው። የራሱን ስትራክቸር ደግሞ ሰርቶ በዛ ሁኔታ ነገሮችን ማስኬድ የሚቻልበት ሁኔታዎች ካሉ የታሰበውና እችን ከተማ ዓለም አቀፍ ከተማ ናት ብለን የምናስበውን ነገር የተሻለ ነገር መምጣት እንቸገራለንና ይህን ነገር እንዴት ነው የሚሉት ኢንጂነር? ጥሩ እንግዲህ አንድ ከተማ ባላት የአደጋ ጊዜ ተከላካይ ሰራተኞች ወይም ደግሞ ባላት የአደጋ ስጋት ምላሽ መስጫ ጣቢያዎች አይደለም የአደጋ ጊዜ ዝግጁነቷ የሚለካው። ቅድም ሳነሳ እንደነበረው ራሱ የክትመት ሁኔታው ነው። በዋነኛነት አደጋ ከደረሰ በኋላ ምላሽ መስጠት ሳይሆን አደጋ እንዳይደርስ መከላከል ያለው ፎከስ አድርገን መስራት መቻል አለብን። ያን ማድረግ ከቻል ሜቢ ከዚህ በፊት በጥናት የተለዩት ቁጥር ያላቸው የአደጋ ጊዜ ምላሽ መስጫ ጣቢያዎችም አስፈላጊ ላይሆኑ ይችላሉ። ሁለተኛ ሁሉም ደግሞ ተመሳሳይ የሰው ኃይል ተመሳሳይ ኢኩዊፕመንት መታጠቅም ላይኖርባቸው ይችላል። ከዚህ ጋር ታይዞ እንግዲህ ከስር መሰረቱ መጀመሪያ ለአደጋ የሚያጋልጡ ሁኔታዎችን መቀየር ነው። ለምሳሌ መልሰን ያለማናቸው አብዛኞቹ አደጋ ተጋላጭ የሆኑ ቦታዎች ናቸው። ለምሳሌ ካዛንቺስን ብንወስድ የተወሰኑ ደልታ አካባቢዎች ላይ ፒያሳ አካባቢ መልሰን ያለማናቸው ቦታዎች በአብዛኞቹ ኢንክሉዲንግ አሁን በወንዝ ዳርቻ ያለማንባቸው ቦታዎች አብዛኞቹ የአደጋ ስጋት ቅነሳ ስራዎች ናቸው። እሳት ቢደርስ ተሽከርካሪ የማይገባበት፣ እሳት ቢደርስ አንዲት ቤት ላይ ትንሽዬ ቤት ላይ ወይም ደግሞ ትንሽዬ ሱቅ ላይ የተነሳች እሳት ሙሉ ሰፈሩን የምታጠፋባቸው የነበሩ ቦታዎችን ነባራዊ ሁኔታ መቀየር ነው የመጀመሪያው ታርጌት መሆን መቻል አለበት እንጂ በጣም ብዙ ማሽን ስለታጠቅን በጣም በብዙ ሺዎች የሚቆጠሩ የአደጋ ጊዜ ሰራተኞች ስላለን ወይም ደግሞ ዘመናዊ ማሽን ስላለን የሚደርሰውን አደጋ መቀነስ አንችልም። ስለዚህ የመጀመሪያው መሆን ያለበት የአደጋ ስጋት ቅነሳ ነው በፕሪንሲፕልም ደረጃ የሚወሰደው። ከዛ ባለፈ አደጋ ቢደርስ ደግሞ የሚያስፈልገውን ምላሽ ለመስጠት የሚያስችል መሰረተ ልማት ማሟላት ነው። 1000 የአደጋ ተሽከርካሪ ኖሮ 1000 የአደጋ ጊዜ ምላሽ ሰጪ ሰራተኞች ኖሮ ፕሮፐር የሆነ ፋየር ሃይድራንት በተደራሽ ርቀት ላይ ከሌለ የያዝካቸው መሳሪያዎች በቂ አይደሉም ማለት ነው። በወንዝ ዳርቻዎቻችን ላይ በአብዛኛው ጊዜ ከዚህ በፊት ብዙ አደጋ ይደርስ ነበር። ባለፉት 2-3 ዓመታት የዛን ያህል የከፋ የአደጋ ስጋት አልተከሰተም። የሆነበት ምክንያት ምንድን ነው ከተባለ አንደኛ የገነባናቸው መንገዶች ላይ በቂ የጎርፍ መፋሰሻ መሰረተ ልማቶችን መገንባት መቻላችን ምክንያት ነው። ሌላኛው በወንዝ ዳርቻ አካባቢ የሚኖሩ ተጋላጭ የነበሩ የህብረተሰብ ክፍሎች ጎርፍ በቤታቸው የሚያርፍ ክረምት መጣ ቁጥር በስጋት ውስጥ የሚኖሩ የከተማችን ነዋሪዎች ከዚህ ስጋት ነጻ ማውጣት መቻል አለብን በሚል በወንዝ ዳርቻዎቻችን ላይ የሰራነው ስራ በአብዛኛው በወንዝና በጎርፍ ምክንያት ተጋላጭ የነበሩ የከተማችንን ነዋሪዎች በዘላቂነት ችግራቸውን መፍታት የቻልንበት አይነት ሁኔታ ነው ያለው። ሌላኛው በህንጻ ግንባታዎችም ላይ እንደዚሁ በተመሳሳይ መልኩ እንግዲህ እሳት ቢደርስ ደርሻ አጠፋለሁኝ ሳይሆን መጀመሪያ የሚገነባው ህንጻ ራሱ የእሳት አደጋን የሚከላከል እሳት አደጋም ከደረሰም ደግሞ የከፋ ጉዳት እንዳይደርስ መቋቋም የሚችል ህንጻ ሆኖ መገንባት መቻል አለበት። ስለዚህ ሁሉም ህንጻዎች አንዱ የኢትዮጵያን ቢልዲንግ ኮድ ስታንዳርድ የሚያዘው የእሳት አደጋ መከላከያ ስርዓት ሊኖረው ይገባል። የእሳት አደጋ ሰራተኞች ከመድረሳቸው በፊት የሚኖረውን ጅምር እሳት የሚያጠፋ በቂ መሰረተ ልማት ሊኖራቸው ይገባል ነው። ከዚህ አንጻር አንዱ ፋየር ዲቴክሽን ሲስተም ይኖራቸው ነው። አላርም ሲስተም አላቸው። ሌሎች ሀገራት ላይ ኮመን ነው። እኛ ሀገር እንደ ለግዠሪና እንደ ኤክስትራ ተጨማሪ ነገር ስለምናስበው ነው እንጂ የሰውን ህይወት የሚያክል በቢሊዮን የሚቆጠር ንብረት አንድ ህንጻ ውስጥ ይዘን ስናበቃ
እዛ ላይ አደጋ እንዳይደርስ መከላከል የሚያስችል መሰረተ ልማት አለማሟላት በጣም ከፍተኛ አመለካከት ችግር ነው። ስለዚህ እኛ አሁን ትኩረት አድርገን እየሰራን ያለነው የተጋላጭነት ሁኔታን መቀነስ ላይ ነው መስራት መቻል ያለብን። ስለዚህ ከዚህ በፊት በኮተቤ ዩኒቨርሲቲ ቅድም ስታነሳ የነበረው ጥናት አዲስ አበባ በነበረችበት ሁኔታ ከነስላሟ ከነ ወንዝ ዳርቻዋ ሴፍ ያልሆኑት ቢልዲንጎች አዲስ አበባ ውስጥ ባለ የትራፊክ አደጋ ተጋላጭነት ሁኔታ እነዚህ ስቴሽኖች ቢኖሩ ይሻላል ወይም ደግሞ ቢኖሩን በቂ ይሆናሉ የሚል ጥናት ነው የነበረው። እኛ ሪቨርስ ነው ማሰብ መቻል ያለብን። መጀመሪያ የተጋላጭነት ሁኔታ ነው መቀነስ ያለብን እንጂ አደጋ ቢደርስ ምላሽ መስጠት ላይ አይደለም ፎከስ ማድረግ መቻል ያለብን በሚል እየሰራን ያለ ነው። እንግዲህ እዛ ደረጃ እስክንደርስ ድረስ ማድረግ ያለብን አንዱ የተጋላጭነት ሁኔታን መቀነስ ነው። ሌላኛው ያሉን ጣቢያዎች በደንብ ፕሮፐርሊ ፋንክሽን እንዲያደርጉ የሰው ኃይላችንን የማሰልጠን፣ በቂ ግብአት የማቅረብ፣ በቂ ማሽነሪዎች እንዲኖራቸው የማድረግ፣ የተቋሙን ዝግጁነት በየጊዜው ቼክ የማድረግ ዝግጁ እንዲሆን የተለያዩ ሪፎርም ስራዎችን የመስራት እነዛ ቦታዎች ለአደጋ ጊዜ ሰራተኞች ምቹ እንዲሆኑ የማድረግ ስራ እየሰራን ነው ያለ ነው። ይሄ እንግዲህ በሂደት የከተማችን የግጥመት ሁኔታ ከዚህ በፊት እንደነበረው መረን በለቀቀ መልኩ እየሄደ ያለበትን ሁኔታ ልጓም ማበጀት መቻል አለብን። ከዚህ በፊት ለምሳሌ ወንዝ ዳርቻ ጥበቃ ህግ እኮ አልነበረንም። ትላልቅ ግንባታዎች ወንዝ ዳርቻ ላይ ይገነባሉ። ሰዎች ወንዝ ጋር ተጠግተው ይሰፍራሉ። በቂ መሰረተ ልማት አልነበራቸውም። በዚህ ምክንያት ለጎርፍ አደጋ በየጊዜው ተጋላጭ የሚሆኑበት አይነት ሁኔታ ነበር። ይህንን መቀየር ሳትችል እንደው አንድ ዋናተኛ ነፍስ አድን ዋናተኛ 100 አለኝ ብትል አደጋ ከደረሰ በኋላ ነፍስ ለማዳን ነው የምትሄድ። መጀመሪያ መሆን መቻል ያለበት ሰው ለአደጋ እንዳይጋለጥ ማድረግ የሚያስችል የከተማ መሰረተ ልማት መገንባት ነው መቻል ያለበት። የከተማ ሁኔታውን መቀየር ነው መቻል ያለብን በሚል እየሰራን ያለ ነው። ይሄ እንግዲህ በአንድ ጊዜ አንደርስበትም። ሁለቱንም ነው አደጋ ስጋት መከላከሉንም ከዛ ደግሞ አደጋ ቢደርስ ደግሞ ሰው ማዳን ንብረት ማዳን ላይ ፎከስ አድርገን እየሰራ ሁለቱን በባላንሱ ነው ማየት መቻል ያለብን እንጂ የኛው ስለሌለን ነው እንደዚህ ይሆን ያለ ነው ካል በጣም አስቸጋሪ ሁኔታ የሚፈጥር ስለሆነና የአዲስ አበባ ነባራዊ ሁኔታ ነው ሌሎቹ ከተሞቻችን ነባራዊ ሁኔታ በዚህ ደረጃ መገንዘብ ያስፈልጋል የሚለውን እንዲያዝ ነው። መልካም ያው እርስዎ ካነሱት ሀሳብ የተነሳው ነው የምንወያየው። አሁን ቅድም ካነሱት ጋር በተያያዘ ብዙ ህንጻዎች ወይም መሰረተ ልማቶች ሲሰሩ የሴፍቲ ጉዳዮችንም ያው ጎን ለጎን እያካተቱ መስራት እንዳለባቸው ይታመናል። ዛሬም ግን የጋራ መኖሪያ ቤቶቻችን እንኳን ብንመለከት እንኳን የምኖርበት 15 የጋራ መኖሪያ ቤት ነው። 15 ፎቅ ነው ያለው። አንድ ኮሪደር ላይ 10 ቤቶች አሉ። እነዚህ ህንጻዎች ያው ህንጻዎቹ ላይ 2006 ላይ ወጣውን እንኳን ብናይ አንድ ህንጻ የሚባለው ከ3 ፎቅ ላይ ሲሆን 4 እያለ ሲሄድ የአደጋ ጊዜ መውጫ ያስፈልገዋል፣ የአደጋ ጊዜ መሰብሰቢያ ያስፈልገዋል፣ ፋየር ቦክስ ያስፈልገዋል። በአካባቢው ላይ ራሱ ሃይድራንቶችም ያስፈልጋሉ። የፋየር ትራኮች ውሃ የሚቀዱበት ይሄ ለእሳት ነው። እነዚህ አካባቢዎች ላይ ግን ይህንን ነገር እያየው አይደለም ያለሁት። እኔ የምኖርበት ህንጻ ላይ እንኳን ማለት ፋየር ቦክስ የለም። ያው ስታንዳርድ አለ መቼም አይደለ። ከዚህ ውጭ ነው እየተገነቡ ያሉት እና አሁን ፋየር ኮድ 15 ዓመት ሙሉ ከተማው አስተዳደር ሲመላለስ የነበረበት ሁኔታዎች አሉና የዛሬ 2 ዓመት አካባቢ ይመስለኛል ጸድቆ ወደ ስራ ተገብተዋል። እስካሁን ድረስ ግን አንድም የተቀጣ መሰረተ ልማት ያለው ህንጻም ያለው ኢንዱስትሪም ያለው አካል እንደሌላ አውቃለሁ። ይህንን የማስፈጸም ችግር ራሱ ከየት የመጣ ችግሩ ነው እንደቀጠለ አልገባኝም። ያው ህጎች ከወጡ ህግ ከወጣበት ለተጀመረው ወደ ስራ መግባት እንዳለበት ይሰማኛል። ቅድም ካሉት ጋር በተያያዘ ግን አሁንም ማውራት ያለብን ስታንዳርድ ነው። ሀገር ያው በጋራ የምትቆመው አንድ ህግ ከወጣ በኋላ ስታንዳርዶች ይወጣሉ። በዛ ስታንዳርድ መስሪያ ያደጋ ቦታ ቅድሚያ ሲደረስ ነው ተቋማትን ተደራሽ በየቦታው ላይ ማድረግ ሳይሆን የሚሰሩ መሰረተ ልማቶች ላይ ሁሉ ነገር እየተካተተ ነው መሄድ አለበት የሚለውን ሀሳብ ስላነሱ ብዬ ነው። እና መንገዶቻችን አሁን በኮሪደር ልማት እንኳን ሲሰሩ ብዙ አፍሪካ ሀገራት ላይ የማይታዩ መንገዶች ነው እያየን ያለን። ለምሳሌ ከቦሌ መገናኛ ድረስ ያለው መንገድ ብናይ 5 ተሽከርካሪዎች የሚያልፉበት ነው። ሰፊ መንገድ ነው እና እነዚህ ትልቅ ነገሮች ሲሰሩ ያው ኢንጂነር ሶም ፕሮፌሽናል ሰው ከመሆኑት ጋር በተያያዘ እያንዳንዱ ነገሮች ላይ የአደጋ ተከላካይ ተሽከርካሪዎችና አምቡላንሶች የሚሄዱበት መንገዶችን እንኳን መለየት ያለመቻሉ አሁን እነ ቢአርቲ ያሉ ብዙ የፈጣን አውቶቡሶች ብዙ ሀገራት ያው ችግሮቻቸው የሚፈቱት እንደዚህ አይነት ህጎችን በማውጣት ነው። እኛ በቀለም እንኳን ጀስት መለየት አልቻልንም እስካሁን ድረስ። አሁንም የአደጋ ጊዜ ተሽከርካሪዎች የሚሄዱበት መንገዶች ካለመኖር ጋር በተያያዘ በ11 ቅርንጫፍ 11 ነው የደረሰው በ11 ፋየር ብርጌድ እንትኖች መነሻዎች ሙሉ አዲስ አበባ ማድረስ ይቻላል። አዲስ አበባ የቆዳ ስፋቷ ከፍተኛ ነው፣ ከ53 ሄክታር እንደዚህ ነው። ከዛ ጋር በተያያዘ እንዴት አድርገን ተደራሽ ማድረግ እንችላለን? ከአደጋ በኋላ የሚሰጠው ምላሽም በዛው ልክ አይደለም። ይሄ ደግሞ ካልሆነ የታሰበውን ስታንዳርድና አንድ ከተማ ሴፍ ነው የሚባለውን ነገር እንዴት አድርጎ ማስተካከል ይችላል የሚል ጥያቄ ቢነሳ ምን ይሆን ምላሹ? ጥሩ እንግዲህ ቀድሞ በነበረው ሁኔታ መንገዱም አልነበረም። መንገዱ ነበረ ግን ደግሞ በቂ ሌን ያልነበራቸው ናቸው። ከዛ ባለፈ እንኳን አይደለም የአደጋ ጊዜ ተሽከርካሪ ወደ ስራም የሚሄድ ሰው ወይም ደግሞ ከስራ ወደ ቤቱ የሚመለስ ሰው በሰዓቱ ወጥቶ በሰዓቱ ለመግባት የሚቸገርበት ከተማ
ነበር የነበረው። ስለዚህ መንገዱ ሳይኖር ስለ ዴዲኬትድ ባስ ሌን ሊሆን ይችላል ወደ ስለ ዴዲኬትድ የኢመርጀንሲ ሌን ሊሆን ይችላል ማውራት የሚቻልበት አይነት ከተማ አልነበረም። ይሄ መሀል ከተማውንም ሳይቀር ማለት ነው። እንግዲህ ዳር ያሉት ገና መሰረተ ልማት ያልደረሰባቸው አካባቢዎች ሊኖሩ ይችላሉ። አሁን ኮሪደር ባለማንባቸው አካባቢዎች እኮ ሰው አንድ አደባባይ ላይ ወይ አንድ መብራት ላይ ከ2 ሰዓት በላይ የሚቆምበት ከተማ ነበር። አይ ዱ ሃቭ ዘ ኤክስፒሪየንስ። ሴምሲ ኖር ነበረ። ከሴምሲ ቦሌ መድረስ ሜቢ 2 ሰዓት ይወስዳል። ጀንክሽኖቻችን ፕሮፐርሊ ዲዛይን ቢሆኑ አይደሉም። አንድ ቦታ መንገድ ቢዘጋ ሰው አቋርጦ የሚወጣበት ኔትወርክ አልነበረም። እሱም ለስመራው ለውጣለው ግን ሌኖቹም አብዛኞቹ ጋር 2 ናቸው። ከሁለቱም ደግሞ እውነት ለመናገር አንዱ ለመኪና ፓርኪንግ የምንጠቀምበት ነው ወይም ደግሞ ባስና ታክሲ የሚጭንበት የሚያወርድባቸው መስመሮች ነበሩ። ሶ ቤዚካሊ የአዲስ አበባን መጀመሪያ የትራፊክ ኮንጀስሽን ችግሩን ሳትፈታ ስለ ኢመርጀንሲ ማውራት አይቻልም። ኖርማል ትራፊክ እንኳን ፕሮፐርሊ ራይድ ማድረግ የማይችልበት አይነት ሁኔታ ነው የነበረው። መንገድ ቢዘጋ አቋርጠ የምትወጣበት ኔትወርኮች ያልነበሩበት አይነት ሁኔታ ነው የነበረው። ስለዚህ የመጀመሪያ የትራፊክ መጨናነቁን እንቀንስ ነው። አንዱ ለከተማችን የትራፊክ መጨናነቅ ምክንያት የነበረው ምንድነው ከተባለ የተሽከርካሪ ማቆሚያ ቦታ አልነበረም። አዲስ አበባ ውስጥ እኮ የት ነው የነበረው? እስቲ መኪና አቁመን ሴፍሊ ፓርክ አድርገን ሄደን የምንፈልገውን ጉዳይ ፈጽመን እንመጣበት ከተማ ነበር እንዴ? አልነበረም። ስለዚህ መንገድ እንሰራለን፣ መንገዱን ግን ለፓርኪንግ ነው የምንጠቀምበት። ስለዚህ እሱን ችግር መፍታት መቻል አለብን በሚል ባለፉት 2 ዓመታት እኮ ከ30,000 በላይ ተሽከርካሪዎችን አኮሞዴት የሚያደርጉ ፓርኪንጎችን መገንባት ችለናል። እሱ ብቻ በከተማ ውስጥ የነበረን አንድ ተጨማሪ ሌን እንደገነባን ነው የሚቆጠረው። ሌላኛው የትራንስፖርት ተርሚናሎች ናቸው። እንግዲህ ትላልቅ የአዲስ አበባ ኖዶች አሉ። በእነዚህ ኖዶች አካባቢ ላይ ባሶቹን፣ ታክሲዎቹ የት ነው የሚጭኑት የሚያወርዱት ከተባለ መንገድ ዘግተው መንገድ ላይ ነው የሚያቆሙ። ሰውም ወረፋ የሚጠብቀው የእግረኛ መንገዱም የረባ የእግረኛ መንገድ ስላልነበረ፣ በቂ ተርሚናል ስላልነበረ፣ ሰዎች ሴፍሊ ቁጭ ብለው ትራንስፖርት የሚጠብቁበት መሰረተ ልማት ስላልነበረ መንገድ ላይ ነው ሁሉ ነገር መንገድ ላይ ነው። ለመኪና መሄጃ ተብሎ በተሰራው መንገድ ላይ ነበረ ሁሉ ነገር የሚከናወን የነበረው። ስለዚህ እሱን መቀየር ነው። ትላልቅ ትራንስፖርት ተርሚናሎች ተሰርተዋል በትላልቆቹ ኖዶች ላይ። ባሶችና ታክሲዎች የሚያወርዱባቸው ታክሲ ቤዝ፣ የባስ ቤዝ ተሰርተዋል። ይሄ መሆኑ ምክንያት የከተማችን የትራፊክ መጨናነቅ በከፍተኛ ሁኔታ ቀንሷል። ይህን ማድረግ ሳንችል ስለ ኢመርጀንሲ ሪስፖንስ ማውራት አንችልም። አንዱ የኢመርጀንሲ ሪስፖንስ እኮ ስታንዳርድ በቃ አደጋ ከደረሰ አደጋ ጥሪ በደረሰበት ከ6 እስከ 8 ደቂቃ በሆነ ሰዓት ጊዜ ውስጥ አደጋ የደረሰበት ቦታ ላይ መድረስ አለብህ ይባላል። ይህን ለማሳካት ግን የመጀመሪያ ከከተማ ውስጥ ያለውን የትራፊክ ኮንጀስሽን መፍታት መቻል አለብን ነው። ሌላኛው የከተማው ማነቆ የነበረው ትላልቅ አደባባዮች ናቸው። እንግዲህ አደባባይ ቀድሞ የገባ የሚስተናገድበት ነው አይደለ የነበረው። ስለዚህ እኛ ሀገር ደግሞ ቅድሚያ መስጠት የሚባል ነገር የአሽከርካሪ ባህሪም በዛ ደረጃ አልተገነባም። ስለዚህ እኔ ቀድሜ እገባለሁኝ፣ አምቡላንስም ቢጮህ፣ የእሳት አደጋም ተሽከርካሪም ቢጮህ፣ የቸኮለም ሰው ቢጮህ፣ እኔ ኢመርጀንሲ ኬዝ ቢኖር እንኳን እነዚህ አደባባዮቻችን በጣም ትላልቅ ቦትልኔክ እየሆኑ የተቸገርንበት ነበር የነበረው። ይሄንን የማንሳትና ወደ ትራፊክ መብራት የመቀየር ስራ መስራቱ ምክንያት የከተማችን ትራፊክ መጨናነቅ በከፍተኛ ሁኔታ ቀንሷል። ሌላኛው አንዳንዶች ደግሞ ማቋረጫ ያልነበራቸው ቦታዎች ነበሩ። ባጫጭር አሁን ለምሳሌ የቀለበት መንገዶችን ብንወስድ በቃ አደባባይ ካላገኘን በስተቀር ተመልሰን ዩተርን አድርገን መመለስ የማንችልባቸው ነበሩ። አሁን መልሰን እያለማናቸው የመንገዶቹን ደረጃ አፕግሬድ እያደረግን እነዚህ ቦታዎች ዩተርኖች እንዲኖራቸው ማቋረጫ እንዲኖራቸው ማድረጋቸው ምክንያት አደጋ ጊዜ ምላሻችንም የተሻለ ማድረግ ችለናል። ከዛም ባለፈ ከተማችን ውስጥ አንዱ ትልቅ ማነቆ የነበረው ትላልቅ ሚዲያኖች ነበሩ። ያው እነዚህ ሚዲያኖች አክቹአሊ ከፔደስትሪያን ሴፍቲ አንጻር የራሳቸው ትርጉም ቢኖራቸው የአሽከርካሪዎቻችን ባህሪ የተሻሻለ የሚሄድ ከሆነ ሜቢ ሚዲያኖቹ የማያስፈልጉበት አይነት ሁኔታ እነዚህ ሚዲያኖች ማንሳት የመንገዱን ሌን የማስፋት ተጨማሪ ሌን የመጨመር ስራ መስራታችን ምክንያት የአደጋ ጊዜ ምላሽ ስርዓታችንን የተሻለ ማድረግ ችለናል። ስለዚህ ወደፊት መሰረተ ልማቱን አቬል ካደረግን በኋላ እንደሚነሳው ዴዲኬትድ ባስ ሌኖች ሊሆኑ ይችላሉ፣ ዴዲኬትድ ኢመርጀንሲ ሌኖች ሊሆኑ ይችላሉ። ይህንን ከትራፊክ ማኔጅመንት ስርዓታችን ጋር የማሳሰር እና ሌሎችንም ስራዎች መስራት ከቻል የአደጋ ጊዜ ምላሽ ስርዓታችንም በጊዜ ሂደት እየተሻሻለ ጥሩ እየሆነ ይሄዳል የሚል እምነት ነው ያለን። ከዛ ባለፈ አንዱ ያነሳው ከህንጻዎቻችን ጋር ታይዞ ያለ የአደጋ ጊዜ መሰረተ ልማት የሌላቸው መሆኑ ጋር ታይዞ ነው። እንግዲህ አንዱ ቅድም ሳነሳልህ እንደነበረው አደጋ ቢከሰት የመጀመሪያው ሪስፖንደንት የሚሆነው ህንጻው ላይ የሚኖረው ወይም በአካባቢው ያለ ሰው ነው። ሪስፖንድ ለማድረግ ደግሞ ያ መሰረተ ልማት ያስፈልጋል። እንግዲህ ስታነሳ እንደነበረው እነዚህ የሚባሉት የጋራ መኖሪያ ቤት ህንጻዎች ሲገነቡ ሁሉም በእርግጠኝነት ምነግርህ ነገር ዲዛይን ውስጥ ኢንኮርፖሬትድ ነው። የፋየር ሃይድረንት ካቢኔቶች
በኮምፓውንዶች ውስጥ መኖር የሚገባቸው የፋየር ሃይድራንት ኮላሮች በዲዛይን ውስጥ የተካተተ ግን ደግሞ ቀድመን በተለይም ከለውጡ በፊት የተገነቡት አብዛኞቹ ኮንዶሚኒየም ቤቶች አይደለም እነዚህ መሰረተ ልማቶች ሊሟላላቸው ቀርቶ ያላለቀ ግማሽ ሃፍ ፊኒሽድ ቤት ነበር አብዛኛው ሰው የሚረከብ የነበረው። ስለዚህ እነዚህ ደግሞ የጋራ መሰረተ ልማቶችን ደግሞ ማለት የመንግስት ኃላፊነት የነበረ ግን ደግሞ ኢግኖር ተደርጎ ያልተሟሉላቸው ናቸው። አሁን የምንገነባቸውን አብዛኞቹን የጋራ መኖሪያ ቤቶች ደግሞ ብናይበት ጊዜ እነዚህ ቤዚክ ኢንፍራስትራክቸርስ በሙሉ የተሟላላቸው አደጋ ቢደርስ መጀመሪያው ሪስፖንደንት መሆን ያለበት በህንጻው ላይ የሚኖር ወይ በዛ ፕሬሚስ ላይ የሚገኝ ነዋሪ ከመሆኑ ጋር ተያይዞ ያንን ማድረግ የሚያስችሉ መሰረተ ልማቶች የተሟላላቸው ናቸው። ሌላው ፕራይቬት ሴክተር ደግሞ የሚገነቡት ግንባታዎችም እንደዚህ በተመሳሳይ መልኩ ሲሪየስ ቁጥጥር ነው የሚደረግባቸው። ዲዛይን ሲመጣ ጀምሮ እነዚህ መሰረተ ልማቶች የተሟላላቸው እንዲሆኑ የማድረግ ስራ፣ ከዛም ደግሞ ወደ ኦፕሬሽንም በሚገቡበት ጊዜ ደግሞ እነዚህ መሰረተ ልማቶች ፕሮፐርሊ ፋንክሽን እንዲሆኑ የማድረግ ስራ እየሰራን ያለ ነው። በተወሰነ መልኩ ላክ የምናደርግ የነበረው እነዚህን ህንጻዎች እነዚህ አደጋ ጊዜ መሰረተ ልማቶች ፋንክሽናል መሆናቸውን ቼክ የማድረግ ነው። ቅድም ስታነሳ እንደነበረው የፋየር ኢመርጀንሲ ኤግዚቶችን የሚዘጋባቸው በሆነ ኮተት ዕቃ ራሱ ኦብስትራክሽን ያለበት ኢንአክሰሰብል የሆኑ ወደ እነዛ ኢመርጀንሲ ኤግዚቶች ጠቋሚ ምልክት የሌላቸው የነበሩ ናቸው። አምና ብቻ እንኳን ከዚህ አንጻር ወደ 4020 አካባቢ የሚጠጉ ህንጻዎችን ለይተን ባለቤቶቹን አወያይተን ፊድባክ ሰጥተን ከዛ ከ3 ወር በኋላ አንዳንዶቹ መሰረተ ልማቶች ለማሟላት ከውጭ የሚመጡ በተለይ እነዚህ የፋየር ዲቴክሽን ሲስተሞቹ የፋየር ሃይድራንት ኮላሮቹ ካቢኔቶቹ ከውጭ ኢምፖርት የሚደረጉ ከመሆናቸው ጋር ታይዞ የማስተካከያ ጊዜ የሚፈቅድም ስለሆነ ማስተካከያና የእርምት እርምጃ እንዲወስዱ ፊድባክ ተሰጥቷቸው እንዲያስተካክሉ እያደረግን ያለ ነው። እንግዲህ በዘላቂነት ይህን ስራ ከመስራት አንጻር የመጀመሪያ በዚህ ዓመት አንዱ ትኩረታችን አድርገን የምንወስደው ራሱ እነዚህ ለአደጋ ስጋት ተጋላጭ የሆኑ ፕራዮሪቲ ህንጻዎች የትኞቹ ናቸው። በተለይም ኢንዱስትሪዎች፣ ብዙ ሰዎች የሚሰፈሰብባቸው አካባቢዎች ላይ ብዙ የሰው እንቅስቃሴ ያለባቸው፣ ብዙ የህዝብ ቁጥር የሚኖርባቸው አፓርትመንቶች፣ ስታር ሬትድ ሆቴሎች እነዚህን በጣም ለአደጋ ተጋላጭ ቢሆኑ ወይም ደግሞ አደጋ ቢደርስባቸው በጣም ብዙ ጉዳት ሊደርስባቸው የሚችሉትን ማፕ አድርገን ከባለሀብቶቹ ጋር ወይም ደግሞ ከህንጻዎቹ ባለቤቶች ጋር የመወያየት የማስተካከያ እርምጃ እንዲወስዱ የማድረግ የማስተካከያ እርምጃ የማይወስዱ ከሆነ ደግሞ ቤቱን እስከ ማሸግና አገልግሎት እንዳይሰጥ ፋብሪካም ከሆነ አገልግሎት እንዳይሰጥ እስከ ማድረግ ድረስ የሚወስድ እርምጃ ለመውሰድ ኦልሬዲ ዝግጅታችን ግንባታ ፈቃድም ጋር ከከተማችን እንደማስከበር ጋርና እሳትና አደጋ ድንገተኛ አደጋ ጋራ በጋራ ለመስራት በቅል ይዘናል። ይህንን ስናሳካ የተጋላጭነት ሁኔታውንም በዛው መጠን እየቀነስን እንሄዳለን። ከዚህ ጋር ተያይዞ ከዚህ በፊት የመሰረተ ልማት ያልተሟላላቸው ደግሞ የተሟላላቸው የተጋላጭነት ሁኔታቸውን እየቀነስን መሄድ መቻል አለብን ብለን እየሰራን ያለ ነው። መልካም ጥሩ ነገር ነው እየተነሳ ያለው። ያው እሳቸውን ስለማናገኛቸው ቶሎ ወደ እሳቸው ብቻ ፎከስ አድርገን እሰጣለሁ እመጣለሁ። ግን አሁን ካነሱት ጋር በተያያዘ ግን አሁን የንግድ ተቋም ከሆነ የግለሰብ ተቋም ከሆነ እሱን በህግ መጠየቅ የሚቻልበት ያን ነገር ሳያስተካከል ያው የሴፍቲና የሴኩሪቲ ጉዳይ እኮ ከአንድ መሰረተ ልማት ሲሰራ 2% ነው እዛ ላይ ፕላስ ማድረግ ነው እንጂ ብዙም አይደለም። ግን የሴፍቲ ጉዳይ ያው እንደ ቅንጦት የማየት አይነት ነገሮች በነገራችን ላይ እዛ ውጭ እኮ ገቢዎችም ነገር እኮ ወራደለታል እኮ ኮስት ነውና፣ ግን ይሄን እንኳን ያልመገንዘብ አለ በግል ባለሀብቱ አካባቢ ላይ የሚታዩ ችግሮች ናቸው። ግን አሁን በጋራ መኖሪያ ቤቶች ላይ ቅድም ባነሳሁት እኔ እንኳን በምኖርበት ህንጻ ላይ ወደ 160 የሚጠጉ ቤቶች ናቸው። 15 ነው ከታች ያሉ የንግድ ቤቶች ተጨምር 160 ይጠጋሉ ቤቶቹ። እነዚህ ቤቶች ላይ አንድ ቤት ላይ አንድ ሰው ስንት ሰው ይኖራል? እኔ በራሴ ቤተሰብ ቆጥረው ኦልሞስት 10 ሰው ምናምን ቆጥር እችላለሁ። ሌሎችም ቤቶች በዛ ግማሽ እንኳን ብናባዛቸው በጣም በርካታ ቁጥር ያለው ሰው ነው። እዛ ህንጻ ላይ የአደጋ ጊዜ መውጫ እንኳን አለው፣ ግን የአደጋ ጊዜ መሰብሰቢያ ከሌለው ፋየር ቦክስ ከሌለው አይበለውና ሰዓት ቢነሳ አንድ ማዕከል ተነስቶ ለምሳሌ እኔ ያለሁበት አካባቢ ከቦሌ ተነስቶ ሊመጣ ይችላል ወይ ከአቃቂ ተነስቶ ሊመጣ ይችላል። በዛ መሀል ላይ እስኪደርስ ድረስ ያለውን ጃም ሌሎችም ነገሮች አሁን መሰረተ ልማት የተሰራባቸው ኮሪደር ልማት የተሰራባቸው አካባቢዎች ላይ የተሻሉ እንትኖች አሉ የመንገድ አጠቃቀሞች 5 ላይን ካለ 4 ላይን ካለ ያው የኛ ሹፌሮችም ያሉ ችግሮች መንገድ ላይ የሚታዩ ችግሮች እንዳሉ ሆነው መንገድ ካገኘ ግን ቶሎ ሊመጣ የሚችል በዛ መሀል ላይ ግን አደጋ ጊዜ የሚሰጥ ነገር አይደለም። ህይወት ይጠፋል። ብዙ ነገር ከመሆኑ ጋር በተያያዘ እነዚህ ህንጻዎችን አሁን የግል ባለሀብቱን በዛ ልክ ህንጻውን እስከ ማሸግ ደርሳላችሁ። እንደዚህ አይነት በመንግስት የተሰሩ መሰረተ ልማቶች ላይ ግን እንደዚህ አይነት ችግሮች ካሉባቸው በምን መልኩ ነው አፕሮች የሚደረገው? መንግስት ነው የሚሰራው? ይሄ ቀጣዩን ያለውን ነገር ማለት ቤቶቹ ከለውጥ በኋላ ስላሉኝ ብዬ ነው። በአጋጣሚ ነው ያለውበት እንትን ከለውጥ በኋላ ነው ህንጻው ራሱ ያለቀውና በዛ መሀል የተሰራ ህንጻ ከመሆኑ ጋር በተያያዘ ያ ነገሮች ደግሞ ሳይካተቱ ላይ የተሰራ ከመሆኑ ጋር በተያያዘ ይሄ ደግሞ ብዙ አካባቢዎች ላይ የምናያቸው የጋራ መኖሪያ ቤቶች ናቸው። ለምን አንድ ነገር አፕን አደረገ ማለት ብዙ ነገር ነው ትርጉሙ። አብሶ መንግስት የሰራቸው መሰረተ ልማቶች ላይ የሴፍቲ ጉዳይ ይተዋል ወይ ደግሞ ባልጸደቀ ፕላን ላይ ነው ጭምር ሁሉ
ቤቶች እየተሰሩ ያሉት የሚባሉ ነገሮች አሉ። ከዚህ በፊት የነበረው እውነት ነው። ከዚህ በኋላ ያለው ደግሞ ያው መፍትሄ እየሰጠን እየሄድን ነው የሚል ነገር አንስተውልኛል ኢንጂነርና እነዚህ ነገሮችን በማንና እንዴት ነው መፍትሄ ሊሰጣቸው የሚችለው ብለን ብናነሳ የቱ ጋር ነው ማረፊያ ያለን? ከዚህ በፊትም ህንጻዎች ላይ ያሉ ነገር ቅድም አወያይተን ያሉኝ ከተማው ላይም ብዙ ፓርኪንጎች የተሰሩ ነው ያሉት። ከተማው አስተዳደር የሚያማምሩ ፓርኪንጎች መኪና መቆሚያ ያለው ግን ህንጻዎች ራሱ የሰሯቸውን ፓርኪንጎች ራሱ እኮ ብዙዎቹ ንግድ ማዕከል ነው ያደረጉት፣ ብዙዎቹ ሱፐር ማርኬት ነው ያደረጉት፣ ብዙዎቹ ስቶር ነው ያደረጉት። ብዙ ቦታዎች ላይ ማየት ይቻላል። ይሄን ደግሞ አዲስ አበባ ትራፊክ ማኔጅመንትና ደንብ ማስከበር አንድ ወቅት ላይ ለይቶ ከሚቀጥለው ወር ጀምሮ እርምጃ ወስዳሉ ተብሎ ነበር። እስቲል ነው አሁንም አልሆንም። ሰዎች እዛ አካባቢ መሰረተ ልማት እዛ ቢሮ ተከራይተው ሾፒንግ ላይ ያደርጉ መጣው ምናምን እኮ መቆሚያ እያጡ ይቸገሩ ነበር። አሁንም ራቅ ብለው ግን መንግስት ባዘጋጀው ቦታ ላይ እየቆሙ ነው ያሉትና እነዚህ ራሱ ህንጻዎች እያንዳንዱ ነገር ለታሰበለት ዓላማ ስለመዋሉ ያሉ ነገሮች መታየት አለባቸው። አንድ ህንጻ ሲሰራ የግንባታ ፍቃድ ይሰጠዋል። የመጠቀሚያ ፍቃድ ከሰጠው በኋላ ግን ያ ህንጻ በትክክል ለዛ ነው ፐርፐዝ ነው ይያለ። አቶ ክብረትም አሉ በኋላ የሚያነሱት ነገር አለ። ሆቴል ይሰራና ከዛ ሆስፒታል ያደርገዋል። ወይና የንግድ ማዕከል ይሰራና ከዛ በኋላ አይ በቃ ስላላዋጣኝ የንግድ ማዕከሉ ሆስፒታል አድርጌዋለሁ ይባላል። እያንዳንዱ ነገር እኮ ስታንዳርድ አለው እኮ። ዊልቸርና ስትሬቸር እንኳን ማስገባ ሊፍት ይዞ 6 7 8 10ኛ ላይ ሆስፒታል የሚደረግበት ሁኔታዎች ናቸው ያሉት። የግንባታውን ፍቃድ ራሱ የሚሰጡ አካል ማን ነው? ያላለቀ ህንጻ ላይ አገልግሎት እየሰጠ ዛሬም ጉዳት እየደረሰ ነው ያለው እንደ ከተማ እና ከነዚህ አካላት ጋር ከነዚህ ባለድርሻ አካላት ጋር ተናቦ ባለመስራት ምክንያት ዛሬም በርካታ ችግሮች ነው ያሉብንና እነዚህ አይነት ነገሮች እንዴት ነው መፍትሄ የሚያገኙት ኢንጂነር? ጥሩ እንግዲህ አስቀድሞ የተገነቡ ህንጻዎችን ያው ሪዞፊት ማድረግ ነው። ያንን የሚያስፈልጋቸው መሰረተ ልማት ማሟላት ነው። ለቤት ባለቤቶች የተላለፉት ህንጻዎች ላይ እንግዲህ የጋራ መሰረተ ልማቶችን ያው ቤቶቹን የተረከቡት የቤቱ ባለቤቶች እነዚህ መሰረተ ልማቶች ማሟላት አለባቸው። ቤዚክሱ የዩቲሊቲዎቹ እዛ ከቀረቡ ከዩቲሊቲዎቹ ላይ እነዚህን ላይኖች አገናኝቶ ቢያንስ አንድ የፋየር ሃይድራንት ቦክስ በእነዚህ ህንጻዎች ላይ ማስቀመጥ የጋራ መጠቀሚያ መሰረተ ልማትም ስለሆነ የቤቶቹ ባለቤት ነው የሚሆነው። ኦልሬዲ እነዚህ ቤቶች ለቤቶቹ ባለቤቶች የተላለፉ ግን ግዴታው ነበር እኮ። አሁን አግሪመንቱ ላይም እነዚህ ነገሮች ሁሉ ተሟልተው ነው ህብረተሰቡ እንዲረከብ ተብሎ የተቀመጠው። ኮንትራክተሩም ደግሞ በፈለገው አሁን ብዙዎቹን ሳያቸው አንዳንዱ ሰርቶ ነው የወጣው፣ አንዳንዱ ደግሞ ሳይሰራ ነው የወጣው የፋየር ቦክሱ ጉዳይ። ስለዚህ ያ ነገር እንትኑ ላይ ያለ ማለት ነው አግሪመንቱ ላይ ያለ። ግን የተረከቡ አካል በግዴለሽነት በመረከቡ ምክንያት ዛሬ ዜጎችን ያው ከሴፍቲ አንጻር ስጋት ውስጥ እንዲወድቁና ስትረስፉል ነው እንዲኖሩ እዛ ቦታ ላይ እየሆነ ነው ያለው። ቤት ደግሞ ማለት ያው መንግስትን ቢሆን ህገ መንግስቱ ላይ በጊዜ የተቀመጠ ነገር ነው። እነዚህ ያው ቀድሞ የተገነቡ ህንጻዎች ላይ ያሉ ችግሮችን እኛም አሁን በአሴስመንት እንለያለን። ለይተን የማን ኃላፊነት ነው መሆን መቻል ያለበት የሚለውን ለምሳሌ ኮንትራክተሩ ሳይገነባ የወጣው ከሆነ የኮንትራክተሩ ግዴታ ሆኖ ሳይገነባ የወጣው ከሆነ ኮንትራክተሮቹ እንዲገነቡ ሌን ከዛ በኋላ የሌለ በኮንትራክተሩ ውሎ ውስጥ የሌለ ከሆነ ደግሞ በቀጣይነት ራሳቸው ቤቱን የተረከቡት የቤት ባለቤቶችም አሶሴሽን እያቋቋሙም ስለሆነ እነዚህ መሰረተ ልማቶች የጋራ መሰረተ ልማቶች ለጋራ ደህንነት የሚገነቡ መሰረተ ልማቶች ከመሆናቸው ጋር ታይዞ እንዲገነቡ ማድረግ ያስፈልጋል። ከዛ ባለፈ እንግዲህ ሌሎቹን መሰረተ ልማቶች ደግሞ በተለይም የጋራ ፓብሊክ ዩቲሊቲስ የሚባሉትን በተለይ አሁን የፋየር ኮላር እሳት አደጋ ቢደርስ የኛ እሳት አደጋ ተሽከርካሪዎች መጥተው ውሃ ማግኘት እንዲችሉ ሃይ ፕሬሸር ላይ መሆን መቻል አለበት። ያን ሃይ ፕሬሸር ሜን ላይ ደግሞ የሚያስተዳድረው የከተማ አስተዳደር ዋና ፍሳሽ ባለስልጣን ስለሆነ ከዛ ጋር ይሆን በፊት ባልነበረባቸው ቦታ ላይ ተጨማሪ መሰረተ ልማት መገንባት፣ በኮሪደር በምናለማቸው መሰረተ ልማቶች ግን በየ500 ሜትሩ ላይ እነዚህ መሰረተ ልማቶች የግዴታ ሆነው እንዲሰሩ እያደረግን ያለ ነው። ስለዚህ መሰረተ ልማቶች እኮ ቀድሞ ጭራሽ አይታሰብም ነበር። ባይዘ መንገዱ ይሰራል ሜቢ ከመንገዱ ጋር አብሮ የጎርፍ ማፋሰሻ መሰረተ ልማት ሊሰራ ይችላል እንጂ ሌሎቹ አሁን የምናያቸው አንደርግራውንድ ኬብልስ፣ የመንገድ መብራት፣ ከዛ ደክቶች፣ ይሄ ፋየር ሃይድራንት ኮላር ምናምን የምንለው ነገር ጭራሽ የማይታሰብ መሰረተ ልማት ነበር። አሁን እሳቤውን አምጥተናል። እነዚህ መሰረተ ልማቶች እያሟላን እየሰራ ነው የምንሄደው። በዚህ ሂደት ውስጥ እንግዲህ ደግሞ ያልተሟሉ ያልደረሱባቸው ቦታዎች ካሉ ደግሞ በቀጣይነት እያደረሰን እንሄዳለን። እሱም ቢሆን ኤግዛክትሊ በእያንዳንዱ ፕሬሚስ መኖር አለበት ሳይሆን ቢያንስ በአቅራቢያው በቂ የውሃ ኃይል ያለው የፋየር ሃይድራንት መኖር መቻል አለበት ተብሎ እየተሰራ ነው ያለው። እንግዲህ ህንጻዎችን የመጠቀሚያ ፍቃድ ከመውሰድ ጋር ታይዞ ከታለመላቸው ዓላማ መዋል ጋር ታይዞ የትኛውም ህንጻ ከመጀመሪያ ሲገነባ ከነበረበት ኢንቴንድድ ዩዝ መቀየር አይቻልም። መቀየርም የሚቻል ከሆነ ሳይፈቀድ መቀየር አይቻልም። ለሆቴል ተብሎ የተገነባ ህንጻ ለሆስፒታል እንዲሆን፣ ለሆቴል ተብሎ የተገነባ ህንጻ የገበያ ማዕከል እንዲሆን አይፈቀድም። ኢንቴንድድ ዩዝ አለው። ኖርማል ዲዛይኑ ሲጸድቅ ከዲዛይን ካልኩሌሽኑ ጀምሮ ከዛ ኮምፐንሲ ሬቱ እዛ ውስጥ ከሚያስፈልጉት የአደጋ ስጋት መከላከያ መሰረተ ልማቶቹ አጠቃላይ ከህንጻው ሁኔታ አንጻር የሚጠበቁ ሪኳየርመንትስ አሉ። እነዛን አሟልተው ለዛ ፐርፐስ ተብሎ ነው የተገነባው። ሶ ሪፐርፐስ ሲደረግ ይህ ህንጻ ያንን ፐርፐስ ደግሞ አኮሞዴት ማድረግ የሚያስችል በቂ መሰረተ ልማት ያለው መሆኑን
ማረጋገጥ ያስፈልጋል። ይሄን እንግዲህ በቁጥጥር ሂደት በምናገኛቸው ፋይንዲንግስ ነው። እንግዲህ አሁን ከዚህ በፊት አንደኛው ችግር የነበረው አንድ ሰው አንድ ንግድ ለመጀመር ወይም አንድ ቢዝነስ ለመጀመር ህንጻውን የመጠቀሚያ ፈቃድ አይጠየቅም ነበር። የኪራይ ውል ብቻ ነበር የሚጠየቅ የነበረው። አንተ ኪራይ ውል ይዘህ ከመጣህ ህንጻው ላይ ምንም አይነት ቢዝነስ መጀመር ብትፈልግ መጀመር የምትችልበት ስርዓት ነበር የነበረ። አሁን ንግድን መጀመር ወይ ቢዝነስን መጀመር ከመጠቀሚያ ፈቃድ ጋር ተያይዟል። ስለዚህ አንተ የመጠቀሚያ ፈቃድ ሳይኖር አንድን ሆቴል ወደ ሆስፒታል ልትቀይር አትችልም። በሆስፒታል የሚሆን ቤዚክ ኢንፍራስትራክቸርስ ያሉት ወይም ደግሞ ያን አኮሞዴት ማድረግ የሚያስችል ቤዚክ አሜኒቲስ ያሉት መሆኑን ማረጋገጥ ያስፈልጋልና እሱን አይ ቲንክ አሁን ሲሪየስሊ ግንባታ ፈቃዶችም ኤግዚስቲንግ ህንጻዎችንም በዛ መሰረት የመጠቀሚያ ፈቃድ የመስጠት አዳዲስ ህንጻዎችም ደግሞ የሚገነቡበት ጊዜ እንደዚህ በተመሳሳይ መልኩ ይሄን መሰረተ ልማት ያሟሉ መሆናቸውን እያረጋገጡ መስጠት ያስፈልጋል። ይሄ ስራ ግን አንድ ቀን ሰርቼዋለሁ ብለህ የምትተወው አይደለም። ኮንቲኒየስሊ አሴስ ማድረግ ያስፈልጋል። የህንጻዎቹን ሁኔታ፣ ያሉበትን የአደጋ ተጋላጭነት ሁኔታ፣ እነዚህ መሰረተ ልማቶች ፕሮፐርሊ ፋንክሽን እያደረጉ ነው ወይ፣ አደጋ ቢደርስ ፕሮፐርሊ ምላሽ መስጠት የሚያስችል ቁመና ላይ ናቸው ወይ የሚለውን በደንብ በየጊዜው ቼክ ማድረግ ያስፈልጋል። ለዚህ የቅርንጫፎቻችንን አቅም ከነዚህ ተቋማት ጋር ተሳስረው የሚሰሩ የግንባታ ፈቃድም እንደዚህ በተመሳሳይ ከተማችን እንደማስከበር ባለስልጣንም በወጡ የግብ አቅፎች ላይ አዌር ሆነው እነዚህን ደንብ የማስከበር ህግ የማስከበር ለኔ አደጋ ስጋት ተጋላጭነት ሁኔታን የመቀነስ ስራ መስራት መቻል አለብን። ለዚህ የጀመርናቸው ስራዎች አሉ። አምናም በዚህ ሂደት ውስጥ ጀምረን ያሻሻልናቸው አደጋ ስጋት ተጋላጭነት ሁኔታቸውን የቀነስናቸው ህንጻዎች አሉ። ሌሎቹንም በሂደት እያዳረስን የምንሄድ መሆኑን ነው ማንሳት እንፈልገው። መልካም ያው ጥሩ ሀሳብ ነው እየተነሳ ያለው። ያው ከተማችን የግሪን ሌጋሲ እንደ ሀገር እየተከተለች ነው ያለችው። ከዚህ በፊት የቀድሞ ከንቲባ የነበሩት ኢንጂነር ታከለ ኡማ እዚህ ከተማ ላይ ሄሊኮፕተር ሰዓት ቢነሳ በዛ ሁኔታ ሶልቭ እናደርጋለን እንገዛለን በቅርቡም ተብሎ ነበር። ቅድም በተባሉ መሰረተ ልማቶች ላይ አብሮ ስለሚሰራ አሁን ፋየር ኮዱም ስለጸደቀ ሌሎቹም የኮንስትራክሽን ህጎቹ ላይ በግልጽ የተቀመጡ ነገሮች ስላሉ የግንባታ ፍቃድም ለማግኘት እነዚህ ነገሮች መጠቀሚያ ፍቃድ ለማግኘት እነዚህ ነገሮች መሟላት አለባቸው ተብሎ የተቀመጠው ነገር ሳይ የሚሰጥ አካል ከሌለ ያው ችግሮቹ በአጭሩ ይፈታሉ ተብሎ ይታሰባል። ግን ብዙ ጊዜ አሁን በዚህ በኮንስትራክሽን ትልቅ የመንግስት ኮንስትራክሽኖች ላይ ግን በሚሰሩ ስራዎች ላይ ሴፍቲን ጉዳይ አሁንም በደንብ ያለማየት አይነት ነገሮች እንዳሉ እያየን ያለ ነው። ተቆጣጣሪ አካላትም ችግሮች ተለቅሞ እንኳን ቢሰጣቸው እርምጃ ለመውሰድ አሁንም እየደፈሩ አይደለም ያሉት። በጣም እኮ የሚገርም አንድ ትልቅ ሆስፒታል እኔ የማውቀው መሀል ከተማ ላይ ነው ያለው። የአደጋ ጊዜ መውጫው ቤንዝል ማዴ ውስጥ ነው ያለው። ሰው አደጋ ሲደርስበት በፊት ሆቴል ነበር፣ አሁን ሆስፒታል ሆኗል። በአደጋ ጊዜ መውጫው ያው እዛው እሳት ውስጥ ነው ተመልሶ የሚገባው። እና እነዚህ አይነት ነገሮችን በአግባቡ ተለይተው ተቆጥረው ምን ያህል ህንጻዎች ምን ያህል መሰረተ ልማቶች ከሴፍቲ አንጻር ያሉበት ሁኔታ ተለይቶ እንደ ሀገር ማለት ተለይቶ ይሄ ችግሮች አሉ ተብሎ መታየት አለበት። ከዛ ሲያልፍ ደግሞ ያው የሴፍቲ ነገሮች ውድ ናቸው ቢሆኑም ግን የሰው ልጆች ህይወት የሚጠቀሙበት ነው። ብዙ ሀገራት እነ ለንደን እንኳን የሴፍቲ ባህላቸው ከፍተኛ ነው እየተባለ ባለፈው የደረሰውን አደጋ ታስታውሳላችሁ። በአንድ ህንጻ ላይ በደረሰ አደጋ ብዙ የኛም ልጆች ኢትዮጵያውያን ራሱ 1-2 ምናምን ህይወታቸው ያለፈበት ሁኔታዎች እንደነበሩ ሰምተናል። እና የሴፍቲን ጉዳይ ግን ባህል ካላደረግ ነው፣ የሴፍቲን ጉዳይ በህግ ማዕቀፎቻችን ላይ ካላስገባን፣ የሴፍቲን ጉዳይ የሚረዳ አመራር መፍጠር ካልተቻለ የሴፍቲ ጉዳይ አሁንም ቅንጦት ነው ሊካተል የሚችልበት ሁኔታዎች እንዳሉ ብዙ ጊዜ ሲነሱ እንሰማለን። እና እችን ከተማ ግን ምቹ ከማድረግ አንጻር በዚህ በቴክኖሎጂና በተለያዩ ሁኔታዎች የሚመጥን የአደጋ ጊዜ ምላሽ የሚሰጥ አካል ለመገንባት ዛሬ ያለንበት ቁመናና ነገ ምን ብንሰራ እዛ ላይ መድረስ እንችላለን የሚል የመጨረሻ ጥያቄ ልስጦትና ያው ወደ ስብሰባዎትም እንዲሄዱ ፈቅዳለሁ። ጥሩ አመሰግናለሁ። እንግዲህ ቅድም ሳነሳልህ እንደነበረው የአደጋ ጊዜ ምላሽ መስጠት የመጀመሪያው ዝግጁነት ነው። ዝግጁነቱ ከሌለ በምንም አይነት ተአምር ምንም አይነት አደጋ ቢደርስ ህይወትም ንብረትም ማዳን አይቻልም። ስለዚህ አደጋ ስጋት ቅነሳ፣ ከዛ አደጋ ቢደርስ ደግሞ ዝግጁነት፣ ከዛ ቀጥሎ ደግሞ እነዚህ ደግሞ አደጋዎች ከደረሱ በኋላ ደግሞ አደጋ የደረሰባቸውን ሰዎች በስነ ልቦና ድጋፍም መልሶ ማቋቋም ሂደት ለሆል ፕሮሰሱ ላይ መስራት መቻል አለብን በሚል እየን ያለ ነው። ቅድም ስታነሳ እንደነበረው እንግዲህ ከዚህ በፊት ያልሰራ ነው የነበረ፣ አሁን ግን ካልቸር አድርገን መሄድ መቻል አለብን ብለን የምናስበው ሁሉንም ህንጻዎች ፕሮፐርሊ አይደንቲፋይ ማድረግ፣ ይህንን ከኢንሹራንስ ስርዓት ጋራ ከብድር ስርዓት ጋራ ከመጠቀሚያ ፍቃድ ጋራ የንግድ ስራ ወይም ደግሞ የማኒፋክቸር ዋቴቨር ኢት ኢዝ በዛ ፕሬሚስ ውስጥ አገልግሎት የሚሰጥበትን ከፈቃድ ስርዓታችን ጋር የማያያዝ ስራ መስራት መቻል አለብን። ይሄ በአንድ አካል
ብቻ የሚሰጥ አይደለም። በከተማ ውስጥ 3-4 ተቋማት አሉ ይህን አገልግሎት የሚሰጡ በጋራ ተቀናጅተው የሚሰሩ እነዚህን ተቋማት ቅንጅት የማጠናከር ስራና የተጋላጭነት ሁኔታን የመቀነስ ነው። ሁለተኛው የተጋላጭነት ሁኔታን ከመቀነስ ቀጥሎ የሚመጣው አደጋ ቢደርስ ደግሞ ጉዳቱን መቀነስ የሚያስችል በቂ መሰረተ ልማት እንዲሆን ማድረግ ነው። የጎርፍ ተጋላጭነትን የሚቀንስ የእሳት አደጋን የሚቀንስ አደጋ ከደረሰም ደግሞ በፍጥነት ደርሶ ደግሞ ምላሽ መስጠት የሚያስችሉ መሰረተ ልማቶችን መገንባት ያስፈልጋል። ከዛ በኋላ ደግሞ ይህንን ደግሞ የአደጋ ጊዜ ምላሽ መስጠት የሚያስችል ደግሞ በቂ የሰው ኃይል ሊኖረን ይገባል። ከዚህ አንጻር እንግዲህ የከተማችን የህዝብ ቁጥር አጠቃላይ ከተማችን ያሰፋፈር ሁኔታ የቆዳ ስፋት አንጻር ከሚያስፈልገው አንጻር ገና ነን። ግን ደግሞ ያንን መድረስ የሚያስችል የተቋማት ደረጃ ተፈጥረናል። ስቴሽኖችን 11 ገንብተናል። በቀጣይነትም ደግሞ እያየን ያሉትንም ወደ ስታንዳርድ የማምጣት አዳዲስ ስቴሽኖችን መገንባት ደግሞ እነዚህ ስቴሽኖች ላይ በቂ የሰለጠነ የሰው ኃይል እንዲኖር የማድረግ ስራ እንሰራለን። ከዛም ባሻገር እንግዲህ አደጋ ጊዜ ምላሽ ቅድም ስታነሳ እንደነበረው እንግዲህ በጣም ሃይቴክ ከሚባሉት ቴክኖሎጂዎች ጀምሮ እንግዲህ እስከ ፋየር ኢንጂንስ ድረስ ኢኩፕመንትስ መኖር መቻል አለባቸው። እነዚህን ማድረግ የሚያስችል በቅድ ይዘን በቀጣይነት የምናሟላው ነው። እንግዲህ አንድ ጊዜ የሆነ ጊዜ ሄሊኮፕተር ስለተባለ ሄሊኮፕተር ያስፈልጋል የሚል አለ። በአብዛኛው እንግዲህ እነዚህ ሄሊኮፕተር ወይም ደግሞ አሁን ከሄሊኮፕተር አክቹዋሊ ወደ ድሮን ቴክኖሎጂም እየሄደ ስለሆነ ማለት ነው። እነዚህ ሀዛርደስ ማቴሪያልስ ጉዳት በሚያደርሱበት ጊዜ እነዚህ ጉዳቶች እንዳያደርሱ ማድረግ የሚያስችል በቂ ኬሚካሎችን በቂ ላደሮችን እንዲኖሩ የማድረግ ስራ በቅድ ይዘን እየሰራን ያለ ነው። በዚህም አመት በተለይም በቀጣይ ከኮፕ ዝግጅት ጋር ታይዞ ማሟላት ያሉብን ሌሎች መሰረተ ልማቶች አሉ። እነዚህ ለማሟላት ጥረት እናደርጋለን። ከዛ ባለፈ እንግዲህ ሰዎች ደግሞ ያደጋ ከደረሰባቸው በኋላ መልሰን ማቋቋም ወደ ኖርማል ወደ ቀደመ ህይወታቸው እንዲመለሱ ማድረግ መቻል ይችላል። ወደ አለ ግን ነገር በአሰራር ደረጃ አለ። ብዙ ጊዜ በራሪ ስጋት ፈንድ በራሪ ወረቀት ላይ ነው ማየው። እናንተ አደጋ ስጋት ፈንድ አቋቁመናል። ይሄ ፈንዱ የሚተዳደርበት የህግ ማዕቀፍ ወጥቷል። የአደጋ ስጋት ክምችት መያዝ ጀምረን ለክምችት የሚሆን 11 መጋዘኖችን ከ50 እስከ 70 ሺህ ኩንታል መያዝ የሚችሉ መጋዘኖችን በ11 ክፍለ ከተሞች ገንብተናል። ከዛ በከተማ ደረጃ ደግሞ አንድ ትልቅ ሴንትራል ዌርሃውስ እየገነባን ያለው እሱም በአጭር ጊዜ ውስጥ ይጠናቀቃል። በእነዚህ ውስጥ ከተማችን ውስጥ ከሚኖሩ ነዋሪዎች ከ5-10% የሚሆኑት ለአደጋ ስጋት ተጋላጭ ናቸው። እነዚህን ደግሞ ከ6 ወር እስከ 1 ዓመት ድረስ መመገብ የሚያስችል ወይም ደግሞ ማቅረብ የሚያስችል በቂ ክምችት መያዝ መቻል አለብን በሚል ፈንዱንም ተጠቅመን ህብረተሰቡን ሞቢላይዝ አድርገን በክፍለ ከተሞቻችንም አቅም በቂ ክምችት እያያዝን ያለ ነው። ከመጀመሪያ አደጋ ስጋት ቅነሳ ጀምሮ አደጋ ቢደርስ ሰዎችን መልሶ እስከ ማቋቋም ድረስ ያለውን ስራ በደንብ ይዘን እየሰራን ያለ ነው። ይህ እንግዲህ ፕሮሰስ ነው። አደጋ ስጋት ጊዜ ነግሮ አይደለም፣ ቀን ነግሮ አይደለም የሚመጣው፣ ሰዓት ነግሮ አይደለም የሚመጣው። ሁልጊዜም ዝግጁነት ያስፈልጋል። ለዛ የሚያስፈልግ መሰረተ ልማት፣ የሰው ኃይል፣ ግብአት ማዘጋጀት ያስፈልጋልና ከዛ አንጻር እየሰራን ያለውን ስራ አለ። እንግዲህ በዘላቂነት ከሌሎቹም ባለድርሻ አካላት ጋራ አብረውን ከሚሰሩ ባለድርሻ አካላት ጋራ አድርገን ሰርተን የአደጋ ስጋት ተጋላጭነቱን እየቀነሰ እንሄዳለን ብለን ነው የምናስበው። በጣም አመሰግነው። ካለሁት ጊዜ ላይ ያሉበት ሁኔታ ቃለው ከተማዋ ያለችበት ሁኔታ እናውቃለን። በዛ መሀል ላይ ብዙ ስብሰባ ብዙ ስራዎችንም ጥለው ነው የመጡት። ድጋሚ ባጭር የስልክ ጥሪ ነው እኛ ጋር ተገኝተው ይህን ምስል ሀሳብ የሰጡን የፋየር ብርጌድን ሰዎች እንኳን ማግኘት ፈተና በሆነበት ሰዓት የከተማ ስራ አስኪያጅ አግኝቶ በዚህ ደረጃ ከተማዋ ያለችበትን ድንገተኛ አደጋዎች ምላሽ አሰጣጥ ዝግጅት ላይ በዚህ ሁኔታ ስለተወያየን ከልብ ነው አመሰግነው። የተከበሩ ኢንጂነር ወንድሙ ሴታ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ስራ አስኪያጅ ለጊዜዎትም ለሀሳቦትም ከልብ ነው የምናመሰግነው። እርስዎን እንሸኝና እኛ ግን ውይይታችን ይቀጥላል። አሁን ሁለተኛው ምዕራፍ ተመልሰናል። እያደመጣችሁ የምትገኙት አሃዱ 94.3 ኤፍኤም ነው። ዝግጅቱ ሁሉ ደህና ላይ ነው የምትገኙት። ዛሬ እርሳችን አድርገን የመረጥነው የከተሞች እድገትና የድንገተኛ አደጋዎች ዝግጅትና ምላሽ አሰጣጥ ምን ይመስላል በሀገራችን በሚለው ሀሳብ ላይ ነው እየተወያየን ያለነው። በምዕራፍ 1 በምዕራፍ 2ም ይህን ሀሳብ ይዘን ነው የምንሄደው። አሁን ስቱዲዮ ያሉት አቶ ክብረት ቱፋ በጠብታ አምቡላንስ መስራችና ባለቤት እንዲሁም አቶ ደሳ ጦና በአዲስ አበባ አደጋ ስጋት ስራ አመራር ኮሚሽን የአደጋ ስጋት ጥናትና ትግበራ ዳይሬክተር ናቸው። ከእነዚህ እንግዶች ጋር እየተወያየን ቆይታ የምናደርግ ነው የሚሆነው። ከዝግጅቱ ጋር እኔ አምዶር ሲያወራቸው ቆይታ ማድረግ ሲሆን በቴክኒኩ የዓለም ስራ ዘውዱ አብራኝ ትቆያለች። የዚህ እንግዶች በሁለተኛው ረፍት ተመልሰናል። በርካታ ሀሳብ ነው የተነሳው። ከተሞቻችን ከሴፍቲ አንጻር ያሉበት ሁኔታ ምን መምሰል አለበት የሚል ነገር ነው። አቶ ክብረት ከርሶ ልጀምርና እርስዎ የዛሬ 15-16 ዓመት ሆኑት? 16 ዓመት አይገርም? አብረን አረጀን እኮ እውነት ነው። የመጀመሪያ ሰሞን አካባቢ አብረን ነበር ነገር ነበር ሌላኛ ሚዲያ ላይ ያለን በስፋት ያው ስራውም እንደዚሁ ዛሬ ብዙ ተቋማት የገቡበት አልነበረም። በመንግስት ደረጃ ያሉ የአምቡላንስ
አገልግሎቶች አነስተኛ በነበሩበት ሰዓት ላይ ነው እናንተ ወደ ስራ የገባችሁ ታስታውሳለሁና ዛሬ ላይ ያው ያላችሁበት ሁኔታ ታውቁታላችሁ። በከፍተኛ ሁኔታ እየሰራችሁ ነው ያላችሁት። ግን ትላንትናና ዛሬ የዚህ የድንገተኛ አደጋዎች ምላሽን እንደ ሀገር ራሱ ያለውን ሁኔታ ስናይ ምን ይመስላል በሚለው ሀሳብ እስኪንጀምር። ትላንትና የነበረው ሁኔታ ይታወቃል። ዛሬም ላይ ግን በተለያዩ አካላት የሚሰጡ አምቡላንስ አገልግሎቶች ላይ ብዙ የሚነሱ ነገሮች አሉ። ከስልክ ጀምሮ አሁን 939ን ስናነሳ በኋላ አቶ ደስታ ያነሱታል። እንደ በፊት አሁን በማኑዋል አይደለም የሚሰራው። በምንድን ነው የሚሰራው? ቴክኒካሊ በቴክኖሎጂ የዘመነ ነው። አዎ ግን ከመብራት ሲጠፋ ደግሞ 939 አሁን እየሰራ እንዳልሆነና ተቋሙም ጄኔሬተር እንኳን እንዳልገዛና ሰዎች በአደጋ ወቅት ላይ ተቋሙ ድረስ በአካል መጥተው እባካችሁ አደጋ ደርሶብናልና ብለው ተያይዘው የሚሄዱበት ሁኔታዎች ሁሉ እንዳሉ ሰምቻለሁ። እሱም በኋላ እሳቸው ይገልጹልኛል። ግን ይህንን ነገር ፈጣን ምላሽ ከመስጠት አንጻር አሁን ብዙ ሀገራት ላይ ምን 911 ላይ ሲደወል 911 ሲደወል ሁሉም አካላት በጋራ ተናቦ ይመጣል። አሁን እዚህ ለጎርፉም፣ ለእሳቱም፣ ለመሬት መዳርመሱም፣ ለምኑም ያው የአደጋ ስጋት ስራ አመራር ኮሚሽን የሚሰራቸው ስራዎች እንዳሉ ሆነው በ11 በሚጠጉ ማዕከላት ዛሬ ላይ ያሉ ክፍለ ከተሞችን ሁሉ እንዴት ተደራሽ እያደረጉ እንደሆነ ከትላንት ዛሬ ያሉ የተሰሩ ስራዎች የተሻሉ ነገሮች ሊኖሩ ይችላሉ። ግን እነዚህን ስራዎች ደግሞ ቅድም አሁን ኢንጂነር እንዳነሱት ግን እነዚህን ስራዎች ደግሞ የበለጠች ከተማ ምንድን ነው የምትፈልገው? የሀገር ምንድን ነው የሚያስፈልገው? አንድ ከተማ ሴፍ ነው የሚባለው ከሴፍቲ አንጻር ምን አይነት ሁኔታዎች ላይ ሲኖር ነው የሚሉ ነገሮችን ያው ብዙ ልምድም ስላዩ የተለያዩ ሀገራት በመሄድ አቶ ክብረት እኛ ያለንበት ሁኔታና ስታንዳርዱ ምንድን ነው የሚለው ሌሎች ሀገራት ደግሞ ያሉበት ሁኔታና አንድ ከተማ ዓለም አቀፍ ከተማ ነው ሲባል የሴፍቲ ሁኔታውም በምን መልኩ ነው? የሕክምና ተቋማት አካባቢ ላይ ራሱ እኮ አንድ ሰው አሁን ስናይ ከአደጋ ቦታ ላይ መጠው አምቡላንስ ያነሰዋል። አስተማሚ ከሌሉ የሕክምና ተቋማት አንቀበልም ይላሉ። እስከ ቅርቡ ጊዜ ድረስ ይነገራሉ። እናንተም የሚገጥሟቸው ችግሮች ሊኖሩ እንደሚችሉ ይሰማኛል። እና በዚህ ሁኔታ ራሱ በተናበበ ሁኔታ የሕክምና ተቋማት፣ የአምቡላንስ ስራዎችን የሚሰሩ አካላት፣ ተጎጂውን ሁሉም እርስ በርስ በተናበበ ሁኔታና ሙሉ መረጃ በመያዝ ለምሳሌ አንድ ሰው ደም ፈሶት ቢሆን እኮ ምን አይነት ደም እንደሚያስፈልገው ሁሉ ታውቆ ነው ድጋፍ መደረግ ያለበት። ከአደጋ በኋላ የአደጋ ስፍራ ላይ ቀድሞ የሚመጣው ሰው የፈርስት ኤድ እውቀት አለው። አሁን ፋየር ትራክ ብቻ መጥቶ ምን ሊያደርግለት ይችላል? አሁን አምቡላንስ እንኳን ማስከተል ጀምራቸዋል አይደል? ፋየር ብርጌድ ላይ እነዚህ ባለሙያዎች ግን እዛ ቦታ ላይ የተጎዳውን ሰው የታክሲ አገልግሎት ብቻ የሚሰጥበት ሁኔታዎች ከሆነ ያሉት ብዙ ያነጋገራል። ምን አይነት ባለሙያዎች ነው ያሉት? ምን አይነት መሳሪያ ነው ያለው? ልቡ ስራ ቢያቆም ልቡን ስራ ላይ ሲጀምር ይችላል። ደም እየፈሰሰ ቢሆን ደሙን ማቆም የሚቻልበት ሁኔታዎች ይኖራሉ። ስብራት ቢኖርም ያው እሱ ነገር ጠጋግኖ በተሻለ ሁኔታ ግን ከዛ በላይ የሆነ ድጋፍ ቢያስፈልገው አንድ ሰው ህይወቱን እንዳያልፍ ወይም ደግሞ ሞቶችን ለመቀነስ ወይም ከባድ ጉዳትን ለመቀነስ በሚሰራው ስራ ላይ ዛሬ ያለንበት ሁኔታን እንዴት እናየዋለን? አቶ ክብረት እንደ ብዙ ነገር እውነት ለመናገር ይሄ ሀገር ወደፊት ለመሄድ እየሞከረ ነው። እኔ ከዛሬ 16-17 ዓመት በፊት የነበረው ድንገተኛ ሕክምናን ሲንክሮናይዝድ ማድረግ ተቀናጅቶ የመስራት ብዙ ክፍተቶች የሚኖሩ የዛሬ 15 ዓመት 16 ዓመት ጋር የነበርንበት ቦታ አይደለም። ከዚህ በፊት አምደ ወርቅ እንደምታውቀው የኢትዮጵያን የድንገተኛ ሕክምና ስታንዳርድ ለመጻፍ ሞክሬ ያለው በፕሪ ሆስፒታል ኬር በዛ ስታንዳርድ መሰረት ነው ፍቃድ ያወጣሁት። አሁን ግን ሚኒስትር ኦፍ ሄልዝ ስል በትልልቅ ዳይሬክተር ደረጃ ተዋቅሮ የድንገተኛ ሕክምና አገልግሎት የፋየር ኤንድ ኢመርጀንሲ ብዙ ለውጦች አሉ። ልናነጻጽረው ማንችል ማለት ነው። ይሄ ማለት ግን ሁሉ ነገር ሰርተን ጨርሰናል ማለት ነው። ዓለምም አልጨረሰም። ምክንያቱም በጣም እንደምታየው ነው ነገሮች በከፍተኛ ነገር ሁሉም ነገር ይለዋወጣሉ። ከዓለም ጋራ ተቀናይተ መሄድ አለብን ብዬ አስባለሁ። ይሄንም ብዬ የድንገተኛ ሕክምና አገልግሎት ልቡ ሰው እንደሚያስበው አሁን በእኔ ፔኪላር ስራ ብትወስደው አምቡላንሱ ወይ አምቡላንስ ውስጥ የሚሰሩ ሰዎች አሉ። ይሄ በጣም በጣም ፔኪላር ስራ ነው እና የጥሪ ሲስተሙ ነው ብዙ ነገር የሚለውጠው ማለት ነው። ምክንያቱም ድንገተኛ አደጋ ጥሪ ሲስተም ስለዚህ ይሄ ጥሪ ሲስተም ደግሞ አንድ ዜጋ በዚህ ቢዚ ቢሆንበት ዓለም ላይ ብዙ የጥሪ ሲስተሞችን በአእምሮ ውስጥ ኮንተምፕሌት እያደረገ ልክ በአመት አንድ ቀን አንድ ነገር ሲገጥመው ማንን ነው የምጠራው የሚብልበት ሲስተም መሆን የለበትም። ስለዚህ እኔ የምመኘው ነገር ይሄ የመንግስት ስራ የፕራይቬት ሴክተር ስራ አይደለም። እኔ ከፕራይቬት ሴክተር ነው የሰራሁት።
የመንግስት ይህንን ይሰራና የፕራይቬት ሴክተሩን እንዴት በዚህ ሁኔታ ውስጥ ኢንኮርፖሬት እንደሚደረግ ያስባል። ግን በምንም ሁኔታ ውስጥ ይሄ የመንግስት ሲስተም ነው። ኮል ሲስተም ገቨርንመንቱ ከጋምቤላ እስከ ጅጅጋ ቢቻል በእኔ እምነት ልክ አሜሪካን ሀገር ሄደ ጫፍ ላይና ጫፍ ላይ ያለ ሰው ሜሞራይዝ የሚያደርገው 911 እሱን ዳያል ካረክ በኋላ የሚመጣለ ሲስተም እንደ አለህበት ቦታ ምናምን ይወሰናል። ስለዚህ የድንገተኛ ሕክምና ጥሪ እንደ አንድ ሀገርን መስፈሪያ ነው ለዓለም፣ እንደ አንድ ጂዲፒ። አሁን ኢትዮጵያ ጂዲፒዋ ይሄን ግሮስ ዶሜስቲክ ፕሮዳክቱ ይሄ ነው ይባል የለም፣ የኤመርጀንሲ ሪስፖንሷ ይሄ ነው ይባላል። አሁን ሀገር ላይ ስትዞር ስዊድን 8 ደቂቃ፣ ኖርዌይ 7 ደቂቃ፣ አሜሪካ 9 ደቂቃ እያሉ የሚያስቀምጡት ነገር አለ። እኔ እንደሱ እያነጻጸርኩ አይደለም፣ ግን ወደዛ አቅጣጫ ማለት የሰዎች ህይወት በትንሽ ደቂቃ ውስጥ ወደ ሞት ያጋድላል። ይሄ ደግሞ ለሰለጠነው ዓለም ላልሰለጠነው ዓለም ነው። ሰው በመሆኑ ብቻ የሚገጥመው ችግር ነው እንጂ የሰለጠነ ሰው ያልሰለጠነ ሰው፣ የተማረ ሰው ያልተማረ ሰው፣ ገጠር ውስጥ ያለ ሰው ከተማ ውስጥ ያለ ሰው ብሎ አይደለም። አእምሮ አለ ኦክሲጂን 3 ደቂቃ መጠበቁ ኢትዝ ዩኒቨርሳል ትሩስ። ይሄን ነው መነሻ መጣራ። እንዲህ ከሆነ እንዴት ብለን ሲስተሙ ሲንክሮናይዝ ብናደርገው የሰዎችን የድንገተኛ ሕክምና አገልግሎት ያላቸውን አመለካከት ቢለውጡ የመከላከል አቅምን በከፍተኛው አሁን ሂዝ ኤክሰለንሲ ኢንጂነር ወንድሙ ሲያወሩ ሰምታ እንደሆነ ፕሪቬንሽን አንድ ሀገር መከላከል ላይ ማተኮር ትልቅ አይምሮ፣ መከላከል ላይ ስታተኩር አይቀርም ግን መምጣት ትንሽ ነው የሚመጣው። መከላከል ላይ ያተኮረ ሀገር የሚደርስበት ነገር ትንሽ፣ ለትንሽ ኳሊቲ ሄልዝ ኬር ኳሊቲ ብዙ ነገር ፕሮቫይድ ኮስት ኢፌክት የሚሆነው መከላከል ነው እንጂ ነገሩ ይመጣል ብሎ በመፍራት የማይገባ ዝግጅት ማድረግ አይደለም። በብዙ ፐርሰንት ስትከላከለው ሲያጋጥም ግን ትንሽ ስለሚሆን ለትንሽ ሰዎች ነው ኳሊቲ ነገር ልትሰራ ትችላለህ ተብሎ ነው ዓለም ይሄ ነው። ስለዚህ መከላከል ኮስት ኢፌክቲቭ በብዙ ነገር በሰው ህይወትም በፐርሰናል በአንድ ሀገር በሀገር ዝግጅትም ማቴሪያል ከመግዛትም ከብዙ ኮስት አንጻር ማለት ነው። ስለዚህ እኔ ኢትዮጵያ ብዙ የማይንድ ሴት ስለ አደጋ ብንረዳ ብዙ ሰው ፍርጃ ነው እዚህ ላይ መወያየት አለብን። ገባረላ ሁልጊዜ ይህን ለማስረዳ የምሞክረው በመኪና አደጋ ነው። ሹፌር በጣም ጠንቃቃ ሲሆን ሊደርስበት የሚችለውን አደጋ እንደሚቀንስ የአእምሮ ዕውቁ ካልተስተካከለ በቀኔ ነው የምሞተው ብሎ የሚያሽብ ሹፌር ለምን 4ቱን ጎማ ቼክ ያደርጋል? ለምን ዘይት እንዳለው መኪናው በደንብ እንደሚል ለምን ቼክ ያደርጋል? ቀኑ እንደሆነ አያልፈውም። እዚህ ላይ እኛ ብቻ ሳይሆን የሃይማኖት ሰዎችም ትክክለኛ ኮንሰንሰስ ዓለም ሴፍቲን ህይወቱ አድርጎ ኮንፈርታብል እየኖረ ሲል ኢትዮጵያ ሲመጣ ያ ማይንድ ሴት ምንም አያስፈልግም ካልክ እዚህ ላይ መጀመሪያ መግባባት አለ። ስለዚህ አድቮኬሲ አየህ ነገሮችን ስንሰራ ከመሰረቱ በጥናት ላይ በተመሰረተ ሁኔታ ከመሰረቱ ስለማንሰራ ብዙ ጊዜ ሰው የመሰለው ነው ይፈል አለ ጥናት አለ ዳታ ወደፊት የሚሄድ ምንም ነገር ስለሌለ ማለት ነው። ይህን ነው የምለው። ጥሩ ያው ያለ ጥናትና ያለ ዳታ በሚል ነው አቶ ክብረት ቶፋ ያስቀመጡት። እውነት ነው፣ ጥናት ያስፈልጋል። ከዛ ዳታዎችም ደግሞ የመረጃ አያያዝ ሁኔታዎች ያስፈልጋሉ። ቅድም እሳቸው ያነሱ ነገር አለ ስታንዳርድ የሚባል ነገር ለዚህ ለድንገተኛ አደጋዎች ብዙ ሀገራት 8 ደቂቃ 5 ደቂቃ 3 ደቂቃ እያሉ ያስቀምጣሉ። ለአደጋ ምላሽ መስጠት ያለበት እኛ የቱ ጋር ነው ያለ ነው የሚለው ነገር ቅድም ካነሳሁት ጋር አብሮ በጋራ መነሳት እንዳለበት ይሰማኛል። አንድ ከተማ ዓለም አቀፍ የሴፍቲ መስፈርቶችን አሟልቷል ለማለት የሚጠየቁ ነገሮች አሉ። ያው ኮፕ 32 እየተዘጋጀ እየመጣ ነው።
ሌሎችም ዓለም አቀፍ ዝግጅቶች ሲመጡ ነው። ከተማችን ያው እንደ አዲስ ተቀምጣለች። ብዙ የክልል ከተሞች ላይም ብዙ የምናያቸው ለውጦች አሉ። የጸጥታው ጉዳይ እንዳለ ሆኖ ያው ሁሉም ነገር መቼም ይስተካከላል። ግን እየተሰሩ ያሉ ስራዎች ደግሞ ብዙ ተስፋ ሰጪ ነገሮች ናቸው ያሉትና እነዚህን ተስፋ ሰጪ ነገሮችን የበለጠ አስጠብቀን ከመሄድ አንጻርና የተሻለ ሀገር ለመገንባት በሚሰራው ስራ ላይ ሁሉም የበኩሉን ማድረግ እንዳለበት ይሰማኛል። አሁን ኮሚሽኑ ራሱ በ2022 አንድ ያስቀመጠው ከአፍሪካ ከተሞች የላቀ አደጋ ስራ አመራር አገልግሎት የሚሰጥ ተቋም ለመሆን እየሰራ መሆኑን አንድ በራሪ ወረቀት ላይ አይቼ ነበር ባለፈው እና ይሄ ራሱ የቱ ጋር ምን ላይ ደርሷል? ኦልሞስት አሁን 3 ዓመት ነው የቀረው እነሱ ካስቀመጡት እቅድ 2 ዓመት ከምናምን ነው እንጂ 3 ዓመት የማይሞላም 2 ዓመት ከምናምን ያስቀመጡት እና በዚህ መሀል ላይ ዓለም አቀፍ የአፍሪካ ከተሞች የላቀ የአደጋ ስራ አመራር አገልግሎት የሚሰጥ ተቋም እንገነባለን ብለው ነው አቅደው እየሰራ ያለው የእናንተ ኮሚሽን ማለት ነውና አሁን ከዚህ ስታንዳርዱን ከማሻሻል አንጻር ዛሬ ያለው የተሰሩ ስራዎችና እንዲሁም ጥናቶችም ተሰርተው በጥናት ምላሽ ያገኙ ነገሮች አሁን በቀደም ያልነው ሲቪል ሰርቪስ ዩኒቨርሲቲ ያልነው ዩኒቨርሲቲ ቀደም ያልነው ዩኒቨርሲቲ የሰራው ጥናት ላይ አንስተናል። ይሄን ያህል በዚህ ወቅት ላይ እነዚህ ነገሮች ይሰራሉ በሚል 26 ቅርንጫፍ ተቋማት ዛሬ 11 ነው ያለን 4000 የአደጋ ጊዜ ተከላካይ ባለሙያዎችን ያስፈልጋሉ ብሎ ኮተቤ ዩኒቨርሲቲ ለ2015 የሰራቸው ጥናት እንደነበር ይታወቃልና ዛሬ ላይ ግን ተቋሙ ያለበት ሁኔታ ለአደጋ የሚሰጠው ምላሽ ፍጥነት የቱ ጋር ነው ያለው? ቅድም ያነሳነው ነገር እንደ ቀልድ የሚታይ አይደለም። መረጃ ነው ዋና። ሌላ ዓለም ላይ 999 ነው እደውላለሁ የሚለው ለሁሉ ነገር ማለት ነው፣ ለፖሊስም ላይ ለማገልግሎት ማለት ነው። እኛ ሀገር ግን 939 አሁን ከማኑዋል ወደ ዲጂታል ሲቀየር የዚህ የጄኔሬተር ጉዳይ አጀንዳ ሆኖ ለዛ የሚያክል ተቋም የሰዎችን ሕይወት የሚታደግ ተቋም መብራት ከሌለ ኮሚኒኬት ማድረግ አይቻልም፣ ባለሙያዎቹ ማግኘት የማይቻልበት ሁኔታዎች እንዳሉ ነው የሰማው። ትላንትና ነው ለማጣራት የሞከርኩትና እንደዚህ ነገር ሰማኝና ምንድን ነው እስኪ አቶ ደስሳ ከዚህ ጋር በተያያዘ በርካታ ሀሳቦች ናቸው የተነሱት። ቅድም ምክትል ከንቲባው የሚያነሷቸው ሀሳቦች አሉ፣ አቶ ክብረትም የሚያነሷቸው ነገሮች አሉና ተቋሙ እስኪ ዛሬ ያለበትን ቁመና ለአደጋዎች የሚሰጠው ምላሽ የቱ ጋር ነው በምታሳብ እንጀምር እስቲ። በጣም ጥሩ ነው። ያው አንድ ከተማ ከአደጋ የጸዳች ወይም ደግሞ ንጹህ ከተማ ናት ብለን የምንለው የአደጋ መከላከል ስራዎች ላይ ትኩረት በመስራት ነው። አንደኛ ምንድን ነው ይህንን ደግሞ በመከላከል ዙሪያ ነው አሁን ትኩረት ሰጥተን በከተማ ደረጃ እንደ ተቋምም እንደ ከተማም የአደጋ መከላከል ስራዎችንን እስከ ታች ቀጠና ድረስ ስራዎችንን በተቀናጀ መንገድ እየሰራን እንገኛለን እንደ ተቋም። ይህንን ስል የከተማውም አስተዳደር ትኩረት ሰጥቶ ማለት ነው። የከተማው አመራር ትኩረት በመስጠት የአደጋ መከላከል ስራዎች ላይ በተለይ ተጋላጭ የሆኑ ለየትኛውም አደጋ የተጋለጡ ቦታዎችንን አደጋውን ለመከላከል ቀድሞ አደጋውን አስቀድሞ በሰው ሕይወትና በንብረት ላይ የሚደርሰውን አደጋ ለመከላከል እስከ ብሎክ እስከ ቀጠና ታች ቀጠና ድረስ የአደጋ መከላከል ስራዎችንን የትኛው የማህበረሰብ ክፍል ለየትኛው አደጋ ሊጋለጥ ይችላል ያንን ደግሞ ምንድነው የመለየት ስራዎችን መስራት፣ ለሚመለከተው አካል የማስተላለፍ ስራዎችን የመስራት ባለድርሻ አካላት አሉ። አሁን ከኛ ጋር በተቀናጀ መንገድ በተለይ መንገዶች ባለስልጣን፣ ከተማ ውበትና አረንጓዴ ልማት አሁን ቀደም ማደጋ ጉዳይ ነው ሲመለከታቸዋል። አዎ የተጋለጡ ቦታዎች ለምሳሌ ለአደጋ የተጋለጡ ቦታዎች መፍትሄ የሚሰጡት እሳትና አደጋ ስጋት ስራ አመራር ኮሚሽን የመለየት ስራ ነው የሚሰራው። ውበትና መናፈሻ ስለሚል ከተማ ውበትና አረንጓዴ ልማት ቢሮ ምንድን ነው የሚያደርጉ? በከተማ ደረጃ ወንዝ ዳርቻ የማልማት ጋቢውን የመስራት የተለየ ለጎርፍ ነው ለጎርፍ አደጋ የተጋለጡ ቦታዎችንን የመስራት ስራዎችንን በሰፊ ሁኔታ እንደውም ከተማ ውበትና አረንጓዴ ልማት የመቀሌ እርምጃ በሰፊ ሁኔታ እየወሰዱ ያሉበት ሁኔታዎች አሉ በከተማ ደረጃ። ይሄንን ስል ለይታችሁ ለነሱ ነው የምትሰጡት? ይሄ ቦታ ለአደጋ ተጋላጭ ነው ብላችሁ ነው? በከተማ ደረጃ በሶስት ካታጎሪ የተለዩ አይሉም። አሁን ለምሳሌ ቅድም ኢንጂነር እንዳሉትም ብዙ አካባቢዎች ያው በኮሪደር ልማት ገጽታቸው ተቀይረዋል አይደለ? ከዛ ሲያልፍ እናንተ ደግሞ የአደጋ ስጋት ናቸው ተብሎ የተለዩ ቦታዎች አሁን ክረምት ሲሆን ለጎርፍ አደጋ ስጋት ናቸው ይባላል። በጋ ሲሆን ደግሞ ለእሳት አደጋ ተጋላጭ ናቸው ይባላል። አንዳንድ አካባቢዎች ደግሞ ለመደርመስም ለምንም ደግሞ ተጋላጭ የሚሆኑበት ሁኔታዎች አሉ። እነዚህ ቦታዎች ተለይተው የተቀመጡ ቦታዎች አሉ። አሁን ምንድን ነው በሶስት ካታጎሪ እንለያለን።
አንደኛ በቀላሉ የተጋለጡ ቦታዎችን በቅርንጫፍ ደረጃ ይለዩና ከሚመለከተው አካል እዛው የማስተካከል ስራ ይሰራሉ። ቅርንጫፍ ጽህፈት ቤቶቻችን ከስራ አስኪያጅ ጋር ሊሆን ይችላል፣ ከስራ አስፈጻሚ ከወረዳ ስራ አስኪያጅ ስራ አስፈጻሚ ጋር ሊሆን ይችላል፣ ከበጎ ፈቃደኛ ማስተባበሪያ ጽህፈት ቤት ኮሚሽንን በማሳተፍ ሊሆን ይችላል። ታች ድረስ እሱን እዛው የመፍታት ስራ በተቀናጀ መንገድ ይህንን ስንል ዲቾች ሊዘጉ ይችላሉ፣ በደረቅ ቆሻሻ በተለያዩ መንገዶች እሱን ማህበረሰብን በማሳተፍ የመፍታት ስራዎችን ይሰራሉ። በሁለተኛ ደረጃ መካከለኛ ብለን የምንላቸው ቦታዎች ካሉ እሱንም እዛው በክፍለ ከተማ የሚለዩ ቦታዎች አሉ። ሶስተኛ ላይ በከፍተኛ ደረጃ ደግሞ ወደ ማዕከል በመሳብ ለሚመለከተው አካል የማስተላለፍ ስራና የእርምጃ የመውሰድ ስራዎችን በሰፊ ሁኔታ እየሰራንበት ያለንበት ሁኔታዎች አሉ። ይህንን እሳትና አደጋ ስጋት ስራ አመራር ኮሚሽን ብቻውን የሚሰራ ስራ አይደለም። ቅድም ስነሱ እንደነበረ የሃይማኖት ተቋማቶችን በማሳተፍ የግንዛቤ ማስጨበጥ ስራዎችን እስከ ታች ድረስ በተለይ በሃይማኖት ተቋማት ላይ ሃይማኖት አባቶች የግንዛቤ ማስጨበጥ ስራዎችን በሰፊ ሁኔታ እንዲሰሩልን የማድረግ ስራዎችን በሰፊ ሁኔታ በየሳምንቱ የጥንቃቄ መልእክቶችን የማስተላለፍ ስራዎች፣ በጎ ፈቃደኞችን የማሰልጠን ሰልጥኑ ቁጭ እንዲሉ ብቻ አይደለም። እሱ ላይ እንመጣበታለን። ጥያቄዎቹ ላይ ብቻ ፎከስ እናድርግ። ወደ ጥያቄው ለመምጣት ነው፣ ወደዛ ለመምጣት ነው። ይሄንን ስራ ከሰራን በኋላ አደጋ ሊከሰት ይችላል። እንዳልከው ቅድም በማዕከል ደረጃ የሚደራጁ ነገሮች አሉ። ምላሽ ለመስጠት አደጋ ሲከሰት በስልክ ቁጥሮቻችን ለምሳሌ 939 ዘምኗል። አሁን እንደ ከዚህ በፊቱ አያስቸግረንም። በዱሮ እኮ የውሸት ጥሪ ከ10 ሺህ እስከ 20 ሺህ ስልክ ቁጥሮችን የሚያስተናግዱበት ሁኔታዎች ነበር በ24 ሰዓት ውስጥ። አሁን ግን የለም። ወደ 1 ሺህ በታች እንዲወርድ ተደርገዋል። ማን የት ብሎ እንደሚደውል በጂፒኤስ ሁሉ ከዛ በታች ሆኗል። ሐሰተኛ ጥሪ የለም። አሁን ቀጥታ ቢገባም ራሱ የት ሆኖ እንደሚደውል ምን አይነት ሰው እንደደወለ እና ሎክ ያደርጋል። ራሱ ሐሰተኛ ጥሪ ሲሆን ስልኩ ራሱ ሎክ የሚያደርግበት ሁኔታዎች አሉና በዚህ ልክ የሚለየው ስልኩ ራሱ እንትን ይላል። አደጋውን አሁን ለምሳሌ ሎክ እንዳደረገ ቶሎ ይዘጋል። ራሱ ሎክ ያደርጋል አደጋ እንትን ካላደረገ ራሱ ማለት ነው። ስለዚህ ይሄንን በዚህ በምንድን ነው የሚለየው? ስላልገባኝ እኮ ነው። አሁን ለምሳሌ ሌሎች ዓለማት ላይ አንስቶ ምን ያደርጋሉ? መረጃ ላይ ያሉት ልጆች ያነሳሉ አይደለ? ያነሱና የውሸት ጥሪ መሆኑን አሁን አደጋ የደረሰበት ማህበረሰብ ያው ቶሎ መልእክቱን ያስተላልፍ አይደለ? እንትን ስል አንስቶ የሆነ መልእክት ለማስተላለፍ ስል ራሱ ይዘጋና ብላክ ሊስት ስር ያስገባል ስልኩ ራሱ ማለት ነው። እና እንደዚህ አይነት ስራዎች እየተሰሩ ይገኛሉ። በተቋም ደረጃ በጣም ብዙ ስራዎች ይሰራሉ። እሱን ታሳቢ ያደረገ ስራ ነው አሁን እየሰራን ያለ ነው ማለት ነው። ግን ጥያቄ ላይ ልመጡልኝ ሙከስባን እየመጣው ነው ብለው ነበር። ቅድም ያነሳውለት ነገር አለ። የአፍሪካ ከተሞች የላቀ የአደጋ ስራ አመራር ኮሚሽን ለመፍጠር ያው በራሪ ወረቀት ላይ ያስቀመጣችሁት ነገር አለ። እሱን እንዲያውም ባለው ሁኔታ ስናየው መች ትደርሳላችሁ የሚለውም ነገር አሳሳቢ ነው። ቅድም ከተነሱ ሀሳቦች ጋር በተያያዘ ያሏቸው ማሽነሪዎች ያው ትንሽ እድሜያቸው የገፋ ከመሆኑ ጋር በተያያዘ ወቅቱን ያገናዘቡ የቴክኖሎጂ አማራጮች አሁን ብሩንቶች አሏቸው አለ። አንድ ብሩንቶ ነው ያለ በከተማ ደረጃ አንድ በከተማ ደረጃ። ስለዚህ አደጋ በሚደርስበት ሰዓት ያ ብሩንቶ ነው ተንቀሳቅሶ 11ዱን ክፍለ ከተማ የሚያደርሰው። አሁን ይህንን ወደዚህ ጥያቄ ሲመጣልህ አንደኛ በመከላከል ላይ በሰፊ ሁኔታ እየሰራን እንገኛለን። ይህንን ስል የመከላከል ስርዓታችን ወደ ቴክኖሎጂ የማዘመን ስራዎችን በሰፊ ሁኔታ በከተማ ደረጃ እየሰራን ይህንን ስል በከተማ ደረጃ እየተሰሩ ያሉት ስራዎች አሉ። እስኪ 2018 ምን ያህል አደጋዎች ደርሰዋል? አሁን ብዙ ጊዜ እናንተ ባለሙያዎች ይህን ያህል አደጋ ደርሰዋል፣ ይህን ያህል ንብረት ወድመዋል፣ ይህን ያህል ደግሞ ከአደጋው አትርፈናል የሚሉ ነገሮችን እንሰማለን። ይህ ራሱ በምን አይነት ባለሙያ ነው? ትንሽ ግራ ስለሚገባኝ ነው። ሽፍት መሪው ነው የሚገምተው ወይስ የሆነ ገማች አካል አለ? ሽፍት መሪ ነው የሚገምተው በአደጋ ቦታ የሚገኝ አካል። ስለዚህ ይገምታል፣ ዝም ብሎ ገምቶ ይመለሳል። ይህን ያህል አደጋ ደርሰዋል፣ ይህን ያህል ንብረት ወድሟል፣ ይህን ያህል ደግሞ አትርፈናል ይላል። አትርፈናል አለ። ያው ብዙ ጊዜ ግን አትርፈናል ነው የምትሉት፣ የደረሰውን ጉዳት አትናገሩም። አይ አለ፣ እሱም እኮ አንድ ላይ ነው፣ ጎን ለጎን ነው፣ ፓራላሊ ነው የሚሄደው። ይህን ያህል አትርፈናል፣ የወደመውንና የዳኔውን አንድ ላይ ነው እንትን የሚሉት፣ ጎን ለጎን ይሰራል። አንዳንዴ ምን መሰለህ ተጠያቂነትም ከመፍጠር ጋር በተያያዘ ቀድሞ ባለመድረስ፣ አሁን ቅድም ያነሳነው ነገር አለ፣ በጣም ሲሪየስ ጉዳይ ነው። አንድ ሰው አደጋ ደርሶበት በአካል መጥቶ የአደጋ ተከላካይ ባለሙያ ሰራተኞቹን ወደ አደጋው ስፍራ ላይ መውሰድና ከወረቀት አሰራር ወደ ዲጂታል ከተቀየረ ከተባለ እኮ የአሰራር ችግሮች እንዳተፈቱ ማለት ነው። ጀነራል ለምንድን ችግር የገጠማቸው
በነገራችን ላይ ጄኔሬተር ተበላሸ ነው ሙሉ በሙሉ ተበላሸ ስለሆነ ነው ሙሉ በሙሉ አሁን ኦልሞስት የማስተካከል ስራ እየሰራን ነው በተቋም ደረጃ ማለት አይደለም። ለማዕከል ብቻ እንደ ታች ቅርንጫፎች ላይም አሉ ጄኔሬተር። በነገራችን ላይ ቅርንጫፍ እያንዳንዷን ቅርንጫፍ ብትሄድ አሁን ሙሉ በሙሉ ጄኔሬተር አለ ታገኘዋለህ ቅርንጫፍ ላይ ማለት ነው። ይሄን ብልሽት ነው እንጂ እንትን አይደለም። ስልክ ቁጥር በእያንዳንዱ ቅርንጫፍ ላይ አለ። አሁን ለምሳሌ ህብረተሰቡ እያንዳንዱ ቅርንጫፍ ላይ ያለውን 10 ዲጂት የሚያዝከው ግዴታ ሊኖርበት ይችላል። ድጋሚ ከባድ ነው 10 ዲጂት የሚያዝከው። እቺ እኮ ሾርት ኮርስ ሆነሽ ብዬ ነው 939 ማለት የፈለኩት። አንደኛ በማዕከል ደረጃ ብቻ ሳይሆን አይደለም ማዕከል በቅርንጫፍ ጽህፈት ቤቶቻችን ደረጃ ራሱ ጄኔሬተሮች አሉ አክቲቭ የሆኑ ስልክ ቁጥሩ ያዙ። ለምሳሌ የሚደውሉ 939 ማዕከል ላይ ኮን የሚደውሉ ትክክል ነው። ስለዚህ አሁን አጀንዳ መሆን አለበት እዛ ተቋም ጀነራል በአጭር ጊዜ ውስጥ ነው አሁን እንትን ያለውና እሱ ነው ማስተጋ ኦልሞስት እንደዛም አይሆንም ከዛ ወዲህ ነው እንትን የሚሆነው እና የማስተካከል ስራዎችን እየሰራ ነው ያለ ነውና እየተገናችሁት ነው እየተጠገነ ወይም የምትተካም ከሆነ ይተካል በተቋም ደረጃ ይተካል። በጣም ያሳዝን ነገር ስለሆነ አትኩረት ላይ ትንሽ ነገር ይወልና እስቲ ወረሳቸው እንታ በጀነራል ችግር ምክንያት ያው 939 ላይ የሚደውል ሰው መብራት ከተቋረጠ አገልግሎት ያገኝ አይደለም። ስለዚህ በተሽከርካሪ በእግርም ጭምር መጥቶ ሰው ባካችሁ ቤት ተቃጥሎብኛል ወይ አደጋ ደርሶብኛል ብለው ከዛ ነው ያደጋ ተከላካይ ባለሙያዎች ወደ ጊዜው በነገራችን ላይ አንድ ነገር እንትን ማለት ያስፈልጋል። ምንድነው መሰለ መደበኛ ጄኔሬተሩ ካንተ በላሽቶ ምትክ እንኳን ጄኔሬተር አለ። አሁን የሚገርም ነገር እስከሚነሳ ድረስ አንዱን ያዙልኝ አሁን እኮ ተበላሽቷል አሉኝ አይደለ ከተበላሸ ሶስተሮን ውስጥ ሊሆን ነው ብለውኛል። እየጠገናችሁት ነው። ስለዚህ አሁን ከመስራት ሲጀምር ነው ሁለት የምታደርጉት ነው አለ። የሚገርም ነገር ምንድነው መሰለህ ሁለት ጄኔሬተሮች አሉ። ሁለት ጄኔሬተር አክቲቭ አውቶማቲክ የሆነ ጄኔሬተር እና ማኑዋል የሆኑ ጄኔሬተር ሁለት ጄኔሬተሮች ናቸው ጎን ለጎን። ያቺን ማኑዋል እስከምታነሳ ድረስ 1 ደቂቃ 2 ደቂቃ 3 ደቂቃ ሊፈጅ ይችላል። ማኑዋል ይባላል በመካከል እሱን አሁን አውቶማቲካሊ የሚስተካከሉ ነገሮች አሉ። ጄኔሬተር የለም የሚባል ነገር የለም በተቋም ደረጃ አለ። ጄኔሬተር ግን ያቺን ፕራክቲካል ሄደን እስከምናነሳ ድረስ የሚወስደው ደቂቃ እቃው ነው ያለው ወይስ ምንድነው? አለ ይሰራል አለ አሁን ይሰራል ማየት ይቻላል። አዎ ማየት ይቻላል። ስትሮ ነው አልኩ ቅድም እሱ ሁለት ነው። ለምን አትረዳኝም? ሁለት ናቸው። አንዱ ማኑዋል ነው፣ አንዱ አውቶማቲክ ማኑዋሉ ነው እየሰራ ያለው ማኑዋሉ ነው። ስለዚህ እሱን ለማስተካከል በመሃል ምን ይሆናል ምን ያህል እንትን ይሆናል ሮጥ እስከምታነሳ ባለሙያ እስከሚያነሳ ድረስ ደቂቃ 1 ደቂቃ 2 ደቂቃ 3 ደቂቃ ሊፈጅ ይችላል እንጂ ጄኔሬተር አለ። በዛ ልክ እንድትረዳልኝ ስለፈለኩኝ ነው። ጥያቄ አይ ሌሎች ሀገራት ላይ ያሉበት ሁኔታዎችን እኛም እኮ የተሻለ ሀገር እየገነባን አይደል? እንደዛ ስለሆነ እንደው የስታንዳርድን ጉዳይንም በዛው ጭምር እያነሳን እንድንሄድ ብዬ ነው። አሁን ረጃጅም ህንጻዎች ላይ አሉና ከዚህ በፊት የዚህ የሊፍት ክሬን ብሩንቶ የሚባለው 34 ሜትር ነው 60 ሜትር 72 ሜትር ነው ያለው 72 ሜትር ነው የዛሬ 15 ዓመት የተገዛው ማለት ነው። ከዛ በኋላ ገዛንም አይደል? አንድ ብቻ ነው አለ ባለሙያ ሰውንም አንድ ነው ያለው። አይ ሹፌር አለ በቃ 24 ሰዓት የሚያገለግል ሹፌር አለ። አንድ ሹፌር ነው 4 ሰዓት ነው የሚሰራው። አዎ እንዴት አይነት ነገር እንደሆነ አይ ትንሽ ግራ የሚገባ ነገር ስለሆነ ነው። አሁን 24 ሰዓት አንድ ሰው እንዲሰራ ራሱ መፍረድ አንድ ሰው በሀገሪቱ ሀገር ራሱ 8 ሰዓት ነው መስራት ያለበት አይደል? አሁን 24 ሰዓት አንድ ሰው ሰርቶ በተፈለገ ሰዓት አይ ብዙ ጊዜ ነው የምሰማው ነገር ስላለን ነው። ኮተቤ አካባቢ ነው መሰለኝ ቤቱና ከቤቱ መኪና ተልኮለት ከዛ በኋላ መጥቶ ከዛ በኋላ ማሽኑን አስነስቶ ለማስተሳተፍ ረጅም ሰዓት ይፈጃል። ከዛ በኋላ ነው ያደጋ ስፍራ ላይ የሚደርሰው። በዛ መሀል ላይ ሊጠፋ የሚችለውም ህይወት በዛ መሀል ላይ ወደቀ ተሽከርካሪ ብዙ ነገሮች ናቸው ያሉትና አንዳንዴ ይሄ እኛ የምናስበውና የምንፈልገው ነገርና እየሰራን ያለ ነው ይሄ ባለ አሰራሩን ራሱ እንዴት አድርገን ነው ከዛ መውጣት የምንችለው የሚለውም ነገር ትንሽ እኮ ግራ ስለገባኝ ነው። ትልቅ አሁን ሳይንስ ነው የተወራው ቅድም አይደል? እሳቸው ያወሩት እኮ እኛ ሀገር አይመስልም። አሁን ምክትል ከንቲባውና ወደ እኛ ሀገር ደግሞ ስንመጣ ደግሞ ወደ አሰራር ስንመጣ ደግሞ እንደርሱ ያሉ ባለሙያዎች ደግሞ የሚያነሱልን ሀሳብ ደግሞ ትክክለኛ ቦታው ላይ ያለውን ነገር ነው የሚነግሩን። ያ ደግሞ ሲሆን ደግሞ ትንሽ ያለንበት ሁኔታ ይረብሻል አይደል? እስቲ አቶ ክብረት እኔ እውነት ለመናገር ያው የራሴን ድርጅት ለተመለከተ ነው መናገር የምችለው። አይ እንደ ሳይንሱ ላይ ነው እንጂ ሳይንሱ ላይ ነው እሱ ድርጅት ሳይሆን ሳይንሱ ላይ ነው ማድረግ አልችልም። ግን በጣም እንደ ኢምፖርታንት ነገር እኔ ሁልጊዜ ቅድም ያልኩ ነው ለድንገተኛ ሬስፖንስ ያለን የአእምሮ ውቅር ገና ብዙ ኮስት ያደርጋል። ይሄ ከጥልቀት ከድህነት ጋር ይገናኝ። ሰዎች ድሀ ስንሆን እኛ እንደምናስበው በገጀት ብቻ አይደለም ድሀ የምንሆነው በአሰራርም በአስተሳሰብም ለሰው ህይወት በምንሰጠው ትኩረት። ስለዚህ የእሱ ኮሚሌቲቭ ኢፌክት ይሄ ደግሞ በመፈክር አይለወጥም በምናምን የሚለወጠው አተኩሮ በመስራት ኢምፖርታንሱን በመረዳት የሚገባውን ሙያተኛ የሚገባው ቦታ ላይ በማስቀመጥ
ምንም አንክደው ነገር አለ። አሁን እንዴት ሲሰራ ጄኔሬተሩ ምናምን ልትል ትችላለህ። ትልቁ ነገር ግን እቺ ሀገር በቀላሉ ሜሞራይዝ የሚደረግ የድንገተኛ ሕክምና አገልግሎት 3 ዲጂት ነምበር አላት ወይ? ያንን ደግሞ የሚቀበል ተቀብሎ ኢምፕሊመንት የሚያደርግ አለ ወይ? መንግስት ይሄንን የትም ዓለም ላይ መንግስት ነው የሚሰራው። ግን ከፕራይቬት ሴክተር ጋር ደግሞ ፕራይቬት ፐብሊክ ፓርትነርሽፕ ብሎ ሊሰራው ይችላል። መንግስት ህዝብን የመጠበቅ ኃላፊነት አለበት። በዚህ መሰረት ትልልቆቹን አደጋዎች ላይ ይኸውልህ ዊን ዊን የምታደርገው ስለት ነገሩ በደንብ ተረድተህ አስፈላጊውን ጥንቃቄ ብታደርገው፣ ዊን ሎስ የሚሆነው ግን ይህንን ባለማድረግ። ብዙ ሰው አደጋው አለመክሰሩ አንተ ጠብቀህ ኪሳራ ይመስለዋል። አይደለም። አደጋው ሰዎች አስቀምጠሃል። ለአደጋው ሪስፖንድ አደጋው መጥቶ ሪስፖንድ ካረጉ እሰየው፣ ከሌለው ግን ሴፍ ነው። ሴፍ መሆን ራሱ ብዙ ህይወትንና ንብረትን መጠበቅ ነው። ሴፍ ለመሆን ደግሞ አይምሮ ላይ መሰራት አለበት፣ አሰራር ላይ መሰራት አለበት። ስለዚህ የሚመሩንም ሰዎች ከዚህ ኮሚኒቲ የወጡ ሰዎች ናቸው። ስለዚህ ምንም ቅድ የለም። ይሄ እኮ በስንት ቀን አንድ ቀን ነው የሚመጣው። ሲመጣ ደግሞ ሹፌሩን ከለጋር አምጥተን ከኮተቤ አምጥተን እንዲህ አድርገን እናረጋለን ሲል ዳታም የለንም ማለት በጣም ነገሩ ማያስፈልግ ከሆነ እኮ ዳታ ላይ ተመስረተ ያለፉትን 10 ዓመታት ይሄ የምትሉት መኪና ለስንት ሪስፖንድ አደረገ፣ መኪናው መጨመር አለበት መጨመር የሌለበት የምትለው እኮ ለውሳኔ የምታቀርበው ዳታ ላይ ተመስርታል። ቴክኖሎጂ የለም ወይ? አሁን የምትለውን ነገር ዓለም እኮ ችግር በጥልቀት አይቶ ወደ ሶሉሽን ይሄዳል። ቅድም ኢንጂነር ወንድሙ የተናገሩትን ሰምታል። አንተ ስለ ሄሊኮፕተር ስታወራ ስለ ድሮን ያወራል ሌላ ዓለም ላይ ነው። ስለዚህ እግር በእግር እየተከታተልክ እንዴት ችግሮችን ልንፈታ እንችላለን የምትለው አንደኛ የምትሰራውን ስራ ወደህ ነው ወይ የምትሰራው? አውቀው ነው ለውጥ አመጣለሁ ብለህ ወደህና አውቀህ አንብበህ ኔትወርክ ሁሉ ወደዛ በሚያመራ መልኩ ስትሰራው ነው። ለደሞዝ ብለህ ሰርተህ ሲግኒፊካንት ለውጥ ለምታመጣ አትችልም። እና ለእኔ በመጀመሪያ ይሄን ቦታ የሚመሩ ሰዎች ፕሮፌሽናሊ ኢንክላይንድ ናቸው። ምክንያቱም እኛን የሚመራ እኔ አንድ ተራ ፕራይቬት ሴክተር ኦፕሬተር ነኝ። መንግስት ህግና ስርዓትን በደንብ አድርጎ ሴታፕ ካላረገ እኔ እንደ መንግስት ህግ አውጭ ሊሆን አልችልም። ህግን የሚያወጣው ህጉ መውጣቱን ደግሞ ተከታትሎ የሚያስፈጽመው መንግስት ነው። እኔ መንግስት ባወጣው ህግና ስርዓት ውስጥ ገብቼ መሄድ ነው ያለብኝ። ስለዚህ ለእኔ መንግስት ትልልቆቹን አደጋዎች እንዴት ፎከስ አድርጎ ሊሰራ ይችላል፣ በተለይ ፕሪቬንሽን ላይ ሲደርስ ደግሞ እንዴት ሪስፖንድ ያደርጋል። ሌሎች ኮመን በጣም በተደጋጋሚ የሚደርሱ ግን ደግሞ ፕራይቬት ሴክተሩ ሊሰራቸው የሚችሉትን ደግሞ እንዴት ከፕራይቬት ሴክተሩ ጋር በፕራይቬት ፐብሊክ ፓርትነርሺፕ ልንሰራ እንችላለን። አንድ ሰው ለመተንፈስ ቢቸገር መንግስት አሁን ባለው አቅምና አሁን ባለው መስፋፋት አሁን ባለው ከተማዋ እየሄደችበት ባለችው አቅጣጫ በየኮንዶሚኒየሙ የህይወት ችግር ለሚገጥማቸው ሰዎች አምቡላንስን ሰጥቶ ፕሪ ሆስፒታል ኬር ላይ ሊሰራ ካልቻለ ያንም ፓርት ኦፍ እንትን ለፕራይቬት ሴክተሩ ቢሰጥ እሱ ፎከስ አድርጎ ፋየር ላይ እሱ ኮንስትራክሽን ላይ ማስ ካዥዋሊቲ ላይ ምናምን ላይ ሊሰራ ይችላል። እሱ ፎከስ አድርጎ የዲጂታል ዓለሙ ላይ የ3 ቁጥር እንትን ላይ ዜጎች ይህንን የማወቅ አድቮኬሲ ላይ ገባ ስንከፋፍልና ምንሰራው ስናቅ የማንፈታው ችግር የለም ወደሚል ኮንክሉዥን ነው። በጣም አሪፍ። ያው አቶ ክብረት ያው ሳይንሱን ነው እሳቸው የሚነግሩን። ሌሎች ዓለማት ላይ የሚሰራባቸውን ስራዎች ያው ኢንጂነርም እንደ ሀገር የሚመኙትን ነገርና አሁን የተጀመሩ ስራዎችም እዛ ላይ ደርሳሉ ብለው ተስፋ አድርገው ነው ሲነግሩ የነበረውና መሬት ላይ ያለውን ግንኙነት ዛሬ በደንብ ካወቅ ነው። አንዳንዴ እኮ ሀገሪቷን የሚመሩ ሰዎች እኛ በምንሰጣቸው ሪፖርት መሰረት ነው የሴፍቲንም ጉዳይ የተቋማትንም ጉዳይ የሚረዱት። ብዙ ጊዜ የእኛ ሀገር ኃላፊዎችን ስናይ ያ ቦታ ላይ ሴፍ ሆኖ መቀመጥ ነው የሚፈልጉት። አንድ ጥያቄ ወይ እዛ ተቋም ላይ ክፍተት አለ ብለው ሲያነሱ ከቦታ የሚነሱ ላይ ይመስላቸው ችግሮችን እንኳን መግለጽ አይፈልጉም። እነሱ እንኳን አንብበው ወይ ከሆነ አካል መረጃውን አግኝተው የተረዱትን የሴፍቲ ሁኔታን እንኳን በአግባቡ ለሚመለከተው አካል ማስረዳት አይፈልጉም። አንድ እኮ መሰረተ ልማት ሲሰራ የሚወጣውን ኮስት ማሰብ ነው። የሴፍቲን ጉዳይ ግን ከዛ ጋር አያይዘን በተቋሙ ላይ ሴፍቲ ኦፊሰሮች ቢኖሩ ተቋማት ተደራሽ ማድረግ የሚቻልበት ሁኔታዎች ቢኖሩ ያ ተቋም ሴፍ ነው ማለት ነው።
ሴፍ ሆነ ማለት ረጅም ጊዜ መስራት ይችላል፣ ረጅም ጊዜ ታክስ ይከፍላል። ያ ተቋም ላይ ከጉዳት ደረሰበት ማለት ለመንግስት የሚከፍሉ ታክስ የለም፣ ሰራተኛ ይበተናል። ብዙ ነገር ነው የሚያስከትለውም ነገር። ከዚህም አንግል ነው መታየት ያለበትና የተሻሉ አሰራሮችን ከመዘርጋት አንጻር ብዙ ነገሮች መታየት አለበት። ሌሎች ሀገራት እኮ እሳት ሲነሳ ጭስ የሚያነፈንፉ እንትኖች አሏቸው። አሁን እኮ የኛ ብዙ ማዕከሎቻችንን ስናይ አራዳ ማየት ይቻላል። ከደቡብ አፍሪካ ነው ኮፒ የተደረገው እነ ድሮና አድማሱ በነበሩበት ሰዓት በጣም በሚገርም ሁኔታ ደቡብ አፍሪካ ላይ ያሉ የፋየር ብርጌዶችን እነሱን ኮፒ አድርገው ህንፃዎቹን ማዕከሉ ላይ እንትን ሁሉ ሄሊኮፕተር ሁሉ ማሳረፊያ ስፍራ ሁሉ ምናምን አድርጎ የተሰራው ዲዛይኑ ዛሬ ስንት ዓመት 15 ዓመት ይሆናል። እና እንደዛ ነው ሲሰራ ያስታውሳለሁ። ህንፃዎቹ ራሱ ግን እየተጠቀምንባቸው ነው ወይ? የሚመጡ ኃላፊዎች ውስጥ በአግባቡ ይረዱታል ወይ? መጣው እኮ ከኛ ጋር ራሱ ለመወያየት ፈቃደኛ አይደሉም እኮ መጣው። የከተማው ነዋሪ የሚፈልገውን ነገር ወቅቱን ያገናዘቡ ስራዎች ባለፈው ሳምንት ጠራናቸው፣ ሊመጡ አልቻሉም። ደሳለኝ የተባሉ ምክትል ኮሚሽነር ናቸው እና ዋናው ኮሚሽነር ኮማንደር አህመድ መሀመድ ያው ዛሬ እንኳን እሱን ላኩልን ኮማንደር አህመድ እና ግን መጣው እነሱ ቅድም ከነበሩ ከኃላፊዎች ጋር ጭምር ችግሮቹ መነጋገር እኛ ተቋም ላይ ይሄ ችግር አለብን ብለው ለከተማው ስራ አስኪያጅ ቢነግሯቸው እሳቸው ደግሞ ለሚመለከተው ለምክር ቤት አባላት ያቀርቡና ለአባላት ይቀርብና ያ ነገር እኮ ይወሰናል፣ ይጸድቃል እኮ መገዛት ያለበት የሴፍቲ ነገሮች ሁሉ ይገዛሉ። ዛሬ ዓለም የምትመራበትን ነገሮች ሁሉ ጭስ የሚያነፈንፉ እኮ መሳሪያዎች አሉ ይላል። እሳት ሲነሳ እኮ ፋየር ትራክ ተነስቷል እኮ በቃ ጭስ አይቶ ማለት ነው። እዚህ ግን ደውለህ እንኳን የጀነሬተር ኢሹ ይነሳል። በአካል መጣ ያደጋ ቦታ ላይ ከዛ ደግሞ ተነስተ የአደጋ ስፍራ ላይ ስትሄድ ክፍለ ከተሞቻችንም ማሰብ ነው። በጣም ትልልቅ ናቸው እኮ እና በአንድ ማዕከልና ስንት ፋየር ትራክ ነው የሚኖረው አንድ ተቋም ላይ? አንድ ቅርንጫፍ ላይ እስከ 4 ከ2 እስከ 4 ፋየር ትራኮች ይኖራሉ። ከ3000 እስከ 10000 የሚይዙ ናቸው። 3000 አሉ። ፋየር ትራክ በጣም አነስተኛ ነው ብዬ ነው አሉ። ትናንሽ እንትኖች አሉ፣ ግን ሪስክ ላይ አሁን ለምሳሌ ለሪስክ እንትን በሪስክ ጊዜ የምንጠቀማቸው እንትኖች አሉ። እነሱ 3000 ነው የሚይዙት፣ ግን አጠቃላይ እስከ 10000 የሚይዙ ፋየር ትራኮች አሉ። ምን ለማለት ፈልጉት መሰለህ? አሁን ቅድም እሳቸው ይላሉ ያነሱት ማሳብ ቢያንስ አደጋ ጊዜ ተሽከርካሪዎች እንኳን የሚገዙበት ስፍራ የለም። ድጋሚ አንዳንድ መንገዶች እንኳን ሲሰሩ የኮሪደር ልማት ሲሰራ ብዙ መንገዶች ይቆርጣሉ። በእነዛ መንገዶች በሚቆረጡበት ሰዓት ከተቆረጠው መንገድ ወዲያ ያሉ አካባቢዎች ላይ ለመድረስ ረጅም ጊዜ ከመፈለጉ ጋር በተያያዘ አማራጭ ቦታዎችን በክራይም ጭምር እኮ ነው የራስን ማዕከል እስክሰራ ድረስ ከዚህ የሚቀድም ቦታ የለም። አሁን በኮሪደር ልማት ብዙ ቦታዎች እየተሰሩ ነው ያሉት፣ ፓርኪንጎች እያገኘን ያለ ነው። ልክ እንደዛው ማዕከሎቹንም የማስፋት ቢያንስ በአንድ ክፍለ ከተማ ላይ 4 መኖር አለበት ብዬ ነው የማስበው። የእናንተ ጥናት ምን እንደሚያሳይ ያላቅም 4 ግን መኖር አለበት። ህብረተሰቡ ጋር ቶሎ መድረስ አለባቸው። ቢያንስ ቅድም የተባሉ 8 ደቂቃ 7 ደቂቃ እንኳን 20 ደቂቃ እንኳን ቢደርሱ በ20 ደቂቃ የእናንተ ስታንዳርድ ብላችሁ ያስቀምጣችሁ እንትን ነው። ስታንዳርዳችን ከ30 ደቂቃ ሰከንድ ነው የሚጀምረው እና እስከ ከግቢ መውጫ አደጋ ቦታማ እኮ ስታንዳርድ አለው 30 ሰከንድ። አዎ ከግቢ ተወርውሮ የሚወጡት ስታንድ ባይ ሆኖ ነው እንትን የሚሉት። ጥሪ ሲደርሰው በነገራችን ላይ የለበሰ ለመውጣት ማለት ነው እዛው እየለበሰ ይሄዳል እንጂ ቆሞ አይለብስም። ፋየር ትራክ ጋር ነው የሚኖረው። አደጋ በሱ ይሳካላችኋል፣ ብዙ ጊዜ ይሳካል። እሺ የአደጋው ስፍራ ላይ ለመድረስ ስንት ሰዓት? በ1 ኪሎ ሜትር 3 ደቂቃ ነው እሱ። አይ በ1 ኪሎ ሜትር ሳይሆን ያው የአደጋው ስፍራ ነው የሚባለው እንጂ ስፍራው እኮ በኪሎ ሜትር ነው ርቀቱን። አዎ በኪሎ ሜትር ነው ይሆናል። እሱን ኦልሞስት አሁን ግን ይሳካላችሁ ነው። አይ እሱን ማንሳት ስላለብን እኮ ጥሩ ስራ ይሰራል። የሚገርም ነገር አሁን በነገራችን ላይ በክፍለ ከተማ አይደል፣ ለምሳሌ ለአራዳ የሚቀርብ ከሆነ አራዳ ሆኖ ለአዲስ ከተማ የሚቀርብ ከሆነ አዲስ ከተማ ነው የሚሄደው። አዲስ ከተማ ሆኖ ለጉለሌ የሚቀርብ ከሆነ ጉለሌ ይሄዳል። አሁን ይቀራረባሉ፣ ክፍለ ከተሞቹ ይቀራረባሉ አይደለ እንጂ የራሱ ክልል ብቻ ስለሆነ አንድ እዛ ክልል ውስጥ የሚገኝ ፋየር ብርጌድ ብቻ አይደለም። አሁን ድሮ እንትና ዘይኑ ወፍጮ ቤት እንትና ሙክታር ሱቅ ምናምን የተባለ ነበር ምልክት የሚሰጠው። አጠቃላይ አሁን ምንድን ነው መሰለህ የአደጋ ቅድም እንዳልኩ ለመረጃ አደጋ ብላሽ ሙሉ እንትኖችን ተካለዋል ያውቃሉ። መረጃ ሰራተኞቻችን በደንብ ያውቃሉ የቱ ጋር አደጋ በልምድ ብቻ ሳይሆን በእንትን ፋየር ብርጌድ ራሱ ከቅርንጫፍ ሲወጣ በጂፒኤስ ይቆጣጠራሉ አደጋ ቦታ እስከሚደርስ ድረስ ማለት ነው። ተሽከርካሪዎችን እሱንማ እኮ ሰዎች ናቸው የሚጠቁሙት። ይጠብቃሉ፣ ወደ አደጋ ይዞ ይሄዳሉ። ቶሎ ቦታ ላይ ደርሶ ጠቁሞ እዛ ቆሞ ስለሚጠብቁ ብዙ እንትን የምል ነገር የለም። እኔ እንደ ከተማ አሁን አንተ ቅድም እንዳልከው ስልኩን እንኳን ትረስ ቢደረግ እኮ ጥሩ ነው እኮ። እኔ አሁን አንድ ሰው የአደጋ ስፍራ ላይ ቆሞ ሲደውል የዛን ሰው ስልክ ትረስ ብታደርገው በጂፒኤስ የአደጋው ስፍራ ላይ እኮ ፖይንቱ ላይ መድረስ ይችላል። እሱን ቀጣይ የሚደረግ ይሆናል። ሰው ገታጭ ነው። ግቢ እኮ አይመጣም። አይ አሁን ሰው ቦታ ላይ አደጋ ቦታ ላይ ሆኖ የመጣ ስለሆነ እኮ አንዳንድ የተቋሙም ባለሙያዎች ላይ የዲሲፕሊን ችግሮችም አሉ። ያው ሁሉም ባይሆንም መቼም የአደጋ ተከላካይ ባለሙያ ሰው ከአደጋ ስፍራ ሲሸሽ ወደ አደጋ ስፍራ የሚሄድ ነው አይደል? እነዚህም አንዳንድ አሁን ሰው ባለፈው ራሱ አንድ 2017 ላይ ወደ 54 ሰራተኞች ላይ ከዚህ ከብልሹ አሰራር ጋር በተያያዘ እርምጃ ወስዳችኋል አይደል? የተለያዩ በአደጋ ስራ ላይ ሳይሆን ውስጥ ለውስጥ ተፈጥሮ አመራሮች ላይ ወሰዳችሁ ማለት
አመራሮች ላይ የተወሰደበትም አመራር አለ፣ ባለሙያዎችም አሉ። 2018 ምን አይነት ገጽታ አለው? አሁን ከዚህ ጋር በተያዘ እንደዚህ አይነት ተቋማት ተጋላጭ ከሆኑ ሌላ ችግር ስለሆነ እኮ ብዬ ነው እንትን ነው። አንደኛ ምንድን ነው መሰለ ቅድም ኢንጂነር እንዳስቀመጡት በደንብ ትኩረት ተሰጥቶበታል ተቋሙ ላይ ማለት ነው። አደጋ ስጋት ቅነሳ እንዳልኩ ሴፍቲ ላይ ትኩረት ካልሰጠ ነው ሌላ ነገር አደጋ ሊከሰት ስለሚችል በከተማ ደረጃ አሁን ከኛ በላይ ሌሎች አመራሮች ሊገልጹ ይችላሉ። አደጋ መከላከል፣ አደጋ መቆጣጠር፣ መልሶ መቋቋም ከተቋሙ ባለሙያ በላይ የሚገልጹ አመራሮች አሉ። አንተ አሁን እንደተረዳ ማለት ነው። ስለዚህ ምንድነው በጣም ይሄንን እርምጃ ራሱ የተወሰደበት ዋና ዓላማ ምንድነው? አቅም ግንባታ ስልጠና በመስጠት አስፈላጊውን ስራዎችን በማከናወን ለምሳሌ አቅም ግንባታ የተቋሙ ገጽታ ግንባታ ባለፈው 2018 ላይ ሙሉ የአደጋ መቆጣጠር ሰራተኞችን ስልጠና እንዲወስዱ ተደርገዋል። በቃ አቅም ግንባታ ስልጠና፣ ሌላውም ፊዚካልም ሜንታልም ስልጠናዎችን እንዲወስዱ፣ ሌላ ዘርፍም በዛው ልክ አሁን አደጋ ስጋት ቅነሳ ዘርፍም በዛው ልክ ስልጠና ወስዶ ራሱን አብቅቶ የአደጋ መከላከል በዘመነ መልክ እንዲሰራ የተደረገበት ሁኔታዎች አሉ። የተለያዩ ጂፒኤስ ሊሆን ይችላል፣ የአይስ ስልጠናዎች ሊሆኑ ይችላሉ። እንደዚህ ሪስክ ፕሮፋይሊንግ ላይ አሁን በርካታ ስራዎችን እየሰራ ነው። በከተማ ደረጃ ቅድም እንዳልኩ 35 ወረዳዎችን ፕሮፋይሊንግ እየሰራ ነው። ይህንን ስል አውትሶርስ አደረግን ለከንቲባ ለስራ አስኪያጅ ለአዲስ አበባ ዩኒቨርሲቲ አውትሶርስ አደረገ። በዛ ልክ አሁን ፕሮፋይሊንግ ስራዎችን እየሰራ ነው። ከኛ ከምናጠናው ጥናት በላይ የወረዳ ፕሮፋይሊንግም ጭምር ስራዎችን በዚህ ልክ እየሰራን እንገኛለን። በጀት መልሳላቸውን እንደ ድሮ በፊት በነገራችን ላይ የተቋም በጣም በጀት ምላሽ ነበር። የከተማ አስተዳደር በጀት ይዘለታል። ሁሌ ፖሊስ ነው የሚወስደው ሲመልስ ማለት ነው። ተቋሙ ላይ ግን ብዙ መሰራት ያለባቸው ነገሮች እንዳሉ እየታወቀ ማለት ነው። አልባሳት እንኳን አሁን ብዙ ጊዜ ፋየርማኖች ላይ እንኳን አደጋ ይደርሳል። ባለፈው አዲስ ከተማ ወረዳ 6 አደጋ የደረሰበት ወጣት የእሱን ጉዳይ አስታውሳለሁ። እና አንዳንዴ የአደጋ ተከላካይ ባለሙያዎች ራሱ አስፈላጊውን የሴፍቲ ሁኔታዎች ካልተሟሉላቸው ብዙ ጊዜ ስናይ የአደጋ ስፍራ ላይ ቱታ ሁሉ የለበሱ ባለሙያዎችን ታያለ። ሌሎች ዓለማት ላይ እንደዛ ላይሆን ይችላል። ከፍተኛ ነገር ቢወድቅበት አንድ ሰው ጉዳት እንዳይደርስበት የሚያደርጓቸው ሴፍቲ ሹዞች አሉ። በፊት ይገዛ ነበር ከተለያዩ ዓለም አቀፍ ተቋማትና የአደጋ ወቅት ላይ ግን ያለው እንደዚህ አደጋ ሲደርስ ቱታ የለበሱ ወጣቶችን ነው የምናየው። እንደውም ቱታ የሚባል ነገር የለም። አሁን የሚገርም ነገር አጠቃላይ ፒፒ ልብስ የሚባል ልብስ ለሁሉም ማየት ይቻላል። ሁሉም ሰራተኛ ስታንዳርዱን በጠበቀ ልብስ ነው አደጋ ስፍራ የሚሄደው። እሱን ካላደረገ አሁን እንደውም በዲሲፕሊን ሁሉ ልጠየቅ ይችላል። ሳረግ ወደ አደጋ ስፍራ አድርገዋል። አሁን አንተ የምታነሳው ልጅ አድርገዋል። ግን ኬሚካል ነው በቦታ ላይ የተፈጠረውና ኬሚካል ነው እንጂ እንትን አይደለም እኮ። ታዲያ የኬሚካል ጉዳትም እኮ ኬሚካል ያለበት ኦክሲጂን። እንደውም አንተ የሚገርም ነገር በዚህ በ2018 አስፈላጊው የእነዚህ ቢኤዎች ለሁሉም ሰራተኞች እንደውም በአስቸጋሪ በሆነ ሁኔታ ነው ይገባልን ማለት ነው። አስፈላጊ ማለት የፈለኩት መስሎት ሰው ከአደጋ ስፍራ ላይ ሲሸሽ አደጋ ተከላካይ ባለሙያዎች ሲመጡ እነሱ ደግሞ በቂ የሆኑ ነገሮችን ካላደረጉ የራሳቸውን ሕይወት ሳይጠብቁ የሌላው ሰው ሕይወት እንትን ሊያደርጉ የሚችሉበት ሁኔታዎች የሉም። እኔም ብዙ የደረሱ አደጋዎችን አውቃለሁ። እዚህ ከተማ ላይ የአደጋ ተከላካይ ባለሙያዎች ሄደው ሕይወታቸው ያልፋል። ያው ስራው መስዋዕትነት የሚጠይቅ ስራ ቢሆንም የትም ዓለም ላይ ያለ መስዋዕትነቱ ግን ያንን ነገር ደግሞ ተሟልቶ ቢያንስ ከዛ በኋላ የመጣ አደጋ ከሆነ ያው አክሴፕት ይደረጋል። ግን ሳይሟላ ደግሞ ይሄዱ ጉዳት የሚደርስበት ሁኔታዎች ካሉ እሱም በዛው ልክ መታየት ስላለበት ያው ለባለሙያዎች የሚሰጠውም ድጋፍና ያሉት አልባሳዎች ዓለም አቀፍ የሴፍቲ ሰው ወደ ኮንስትራክሽን ሳይት እኮ ሲገባ እኮ ሄልሜት አድርጎ ሴፍቲ ጃኬት አድርጎ ሴፍቲ ሹዝ አድርጎ የሚገባ እኮ እንኳን ወደ አደጋ ስፍራ እየተገባ ማለት ነው። ስለዛ ከዚህ አንጻር ነው እኔ ሀሳቦችን ለማንሳት እየሞከርኩኝ ያለሁትና ግን ያው ሰዓታችን እየሄደ ከመሆኑ ጋር በተያያዘ ከተሞቻቸው በፍጥነት እያደጉ ከመሆኑ ጋር የህዝብ ቁጥርም እየጨመረ መሆኑ ይታወቃልና ለዚህ ደግሞ የሚሆን የሰው ኃይልና የድንገተኛ አደጋዎች መከላከል ምላሽ ከመስጠት አንጻር ተጨባጭ የተሰሩ ስራዎች ካሉ እነሱን እያነሳን ብንሄድ፣ ሌላው ከተሞች ሴፍ ከማድረግ አንጻርና ሳቢና የከተማ የሚሆን ዓለም አቀፍ የደህንነት ሁኔታ የተጠበቀ ከተማ ከመፍጠር አንጻር እንደው እነዚህ ነገሮችን ብናደርግ የሚሉት ነገሮች እናንሳቱ። ክብረት እውነት ለመናገር ያው ወደ መፍትሄ ይመጣል ስለሆነ መፍትሄዎች ላይ ችግሮችን ብዙ ካነሳ ነው ብዙ ነው ደህንነት በአብርሃም ማስሎ ኒድ ሃይራርኪ እዚህ ላይ ትልልቅ ጥናቶችን ያጠኑ ሰዎች በመጀመሪያ አንድ ሰው መብላት መጠጣት አለበት፣ ፊዚዮሎጂካል ኒድ የሚባል ከሱ ቀጥሎ ያለው ኒድ ያ ግለሰብ በኋላ ላይ ፒላሩ ላይ ሰልፍ አክቹዋላይዜሽን እስከሚባለው እስከሚደርስ ድረስ ከፊዚዮሎጂክ ኒድ ቀጥሎ ያለው ኒድ የሴፍቲ ኒድ እኔ ሴፍ ነኝ ወይ? ለዚህ ነው ማንም ሰው ወደዚህ ሀገር ለስብሰባ በጠራው
በህይወት እመለሳለሁ የሚለው መሰረታዊ ጥያቄ የሚሆነው በህይወት ላይ መልሶ የሚችሉት ነገሮች ውስጥ ደግሞ አንዱ ጤና ነው። ለምሳሌ ለስብሰባ ላይ የመጣ ሰው የመኪና አደጋ ሊደርስበት ይችላል። የኮንስትራክሽን አደጋ ሊደርስበት ይችላል። ፕሮባቢሊቲውን ብትወስድ በብዙ ፐርሰንት ከብዙ ይልቅ የራሱ ጤና እዚህ ሲመጣ ሊቃወስ ይችላል። ለምሳሌ ከአውሮፕላን የወረደ ሰው የእኛ ሀገር የኦክሲጅንና የሄሞግሎቢን የመጣመር የአልቲቲዩድ ችግር በቀላሉ ሰውየውን የመተንፈስ ችግር ሊገጥመው ይችላል። ስለዚህ ይህ ሰውዬ በሌላ ከመሞት ይልቅ በራሱ በነበረው የጤና ችግርና አገሪቷ ደግሞ አልቲቲዩዷ ምክንያት ብትሰጠው አንድ ሰው አንድ ነገር ቢሆን ብዙ ነገር ነው የሚያመጣው። ስለዚህ ይሄንን ፕሪቨንት ለማድረግ ዝግጅት ነው። ዓለምም ፕሮብሌሙን አውጥቶ ወደ ሶሉሽን ይሄዳል እንጂ ፕሮብሌሙ ላይ አያለቅስም ብዙ። አሁን በምናየው ሁኔታ ኢትዮጵያ ብሎም አዲስ አበባ የብዙ ነገር ሴንተር ትሆናለች። አሁን የምንለው ነገር ሁሉ ገፎ ሲሄድ ሚሊዮኖች ወደዚች ሀገር ይመጣል። አሁን እየሰራ ነው፣ እየመጡም ነው እንጂ ብዙ መድረኮች ይመጣሉ። ትልቅ ተስፋ ሰጪ ነገር ነው ያለው። የዚህን ጊዜ የመጡት ሰዎች ሴፍሊ ተመልሰው ይሄዳሉ የሚለው መሰረታዊ ጥያቄ ነው። ይበላሉ ወይ ብለህ ቀጥለህ የምትጠይቀው ሴፍ ናቸው ወይ ነው። እኔ አይደለሁም ያለው ከመቶ ምናምን ዓመት በፊት አብርሃም ማስሎ ያለውን ነው እየነገርኩ ያለው። ስለዚህ በዛ ልክ ስበብ አይጠቅምም። እዚህ ጋር ለሰውዬው አሁን ለምሳሌ የጤና ችግር ለገጠመው ሰውዬ አገሪቷ ምናምን ብትለው አይሰማም፣ ቤተሰቦቹም አይሰሙም። የሚሆነው ነገር ሁለተኛ ወደ ኢትዮጵያ እንዳትሄዱ ነው። ከዚህ ለመውጣት እኛ ያለብን ነገር እዚህ ላይ አተኩሮ መስራት። እዚህ ላይ አተኩሮ ስንሰራ ደግሞ ይሄንን መንግስት ብቻ ነው የሚሰራው ብሎ ማሰብ የጫጭ አስተሳሰብ ትክክል አይደለም። ዓለም ዛሬ መንግስትና ፕራይቬት ሴክተሩ፣ መንግስትና ሌሎች ኢንስቲትዩሽን፣ መንግስትና ዩናይትድ ኔሽን፣ መንግስትና ሌላ መንግስት ሁሉም በፓርትነርሽፕ ነው የሚሰራ። በፓርትነርሽፕ ሲሰራ ደግሞ ውጤቱ በጣም ጥሩ ውጤት ነው የሚሆነውና እኔ አገሩን በተጋነነ ብርሃን ከሚያዩ ሰዎች ነው ራሴ የምመደበው። ብዙ ሰው ላይ ስማማ ይችላል፣ ግን ብዙ አገር ብዙ ዓለም በዚህ አሁን እኛ በጣም በሚያስፈራ ነገር ውስጥ አልፏል። ወደዛ ስንወጣ ግን የሚጠብቀን ስራ ነው። በእያንዳንዱ ነገር ላይ ስራ ይጠብቃል። የድንገተኛ ሕክምናውም ስራ ይፈልጋል። ኢስት አፍሪካ ላይ ለ250 እስከ 300 ሚሊዮን ለሚቆጠረ ሰው ዴዲኬትድ የሆነ የኢኮኖሚ አቅምን፣ የትምህርት ደረጃን፣ ቀለምን፣ ሃይማኖትን በፍጹም ፎከስ ያላረገ ሰውየው ይተነፍሳል ወይ? ሰውየው ልቡ ቆሟል ወይ? ሰውየው እየደማ ነው ወይ? የቱ በኩል ብወስደው ኢሚዲየትሊ ኢንተርፊት ተደርጎ ህይወቱ ይድናል የሚለውን የሚያጠነጥን ሲስተም አልሰራም። ወይ በኢኮኖሚ አቅሙ ነው ወይ በፓወሩ ነው የሰዎች ህይወት የሚተርፈው። የሰዎች ህይወት መትረፍ ያለበት ግን ሰው በመሆናቸውና በዛ ቅጽበት ህይወታቸው አደጋ ላይ በመውደቁ ነው። ስለዚህ ይሄንን ደግሞ ስንል እኛ ብቻችንን ህግ አውጥተን ህግ ኢምፕሊመንት ልንሆናቸው። የፕራይቬት ሴክተሩ ዓላማ ስራውን መስራት ነው፣ ስራን መፍጠር ነው፣ ለራሱ ገንዘብ ማግኘት ነው፣ የጀመረውን ነገር ስኬል አፕ ማድረግ ነው። ዓላማችን ከመንግስት ጋር አንድ አይነት አይደለም። መንግስት ግን ሩልና ሬጉሌሽን አውጥቶልን በዚህ መንገድ ላይ በጥሩ ሁኔታ እንድንጓዝ ማድረግ አለበት ብዬ ነው ማስበውና ለእኔ የድንገተኛ ሕክምና አገልግሎት ሲስተም ትልቅ አጀንዳ ነው። እውነት ለመናገር ከነ ብዙ ችግሩ መንግስት በከፍተኛ ሁኔታ አቴንሽን የሰጠው ነው። እኔ መቼ ዛሬ አንድ የሆነ ኮርስ እንደወሰድኩ ነው ለራሴ የምቆጥረው ሂዝ ኤክሰለንሲ ወንድሙ ሴታ ጋራ ማለት በዚህ ሌቭል የሚሰሩትን ሰዎች የሚሰሩትን ነገር ጥቅቅ አድርጎ የሚያውቁ አመራሮች ወደፊት እንዲመጡ እንፈልጋለን ነው። ጥቅቅ አድርጎ ካወቁ ደግሞ በቃ ምንም እንጨት አይፈጅም። ገባ አይደለም? አሁን እኔ ሄጄ ከእሳቸው ጋር ብነጋገር እንዴት ወደፊት ሊሄድ እንደሚችል አስብ። ምክንያቱም በደንብ የሚመሩትን ሴክተር በደንብ አውቀው የሚመሩ ሰዎች ናቸውና እንደው ስለጋበዝከኝ በጣም መልካም። ባይቀር የሚሉት የመጨረሻ ድርስቶት አድርሳ ጥሩ ነው። አንድ አጠቃላይ በከተማም በሀገርም ደረጃ የአደጋ መከላከል ስራዎች ላይ ትኩረት መስጠት ያስፈልጋል። በዛው ልክ ደግሞ የአደጋ ምላሽ ስራዎቻችንም ላይ በደንብ ትኩረት በመስጠት
ምላሽ መስጠት አለብን የሚል ሀሳብ አለኝ። እንደ አጠቃላይ ግን የአደጋ መከላከል ስራዎችን ከማህበረሰብ ጋር በተቀናጀ መንገድ መስራት ያስፈልጋል የሚል ሀሳብ አለኝ። እንግዶች ከልብ ነው አመሰግነው። አቶ ክብረት ቱፋ በጠብታ አምቡላንስ መስራችና ባለቤት፣ እንዲሁም አቶ ደሳ ጦና በአዲስ አበባ አደጋ ስጋት ስራ አመራር ኮሚሽን የአደጋ ስጋት ጥናትና ትግበራ ዳይሬክተር፣ ለጊዜያችሁን ሀሳባችሁን ከልብ ነው የማመሰግነው። ከዝግጅቱ ጋር አምዶር ቆንኩሴ የቴክኒክ መጥራት ወደ እናንተ ማድረስ የዓለም ስራ ዘውዱ አብረን ቆየን። ሳምንት በሌላ ሀሳብ ከሌሎች እንግዶች ጋር እንመልሳለን። እስከ ሳምንት ቸርን ሰንብት።